ሳሞትራቂ አድርጎ ናፖሊ ገብቶ ወደ ፊልጵስዩስ እንደገባ የአውሮፓ ምድር ላይ የመጀመሪያዊቷን ሴት አማኝ ልዲያን በፊልጵስዩስ እንዳገኛት አይተናል። ከዛ በኋላ ከፊልጵስዩስ ወጥቶ ወዴት ገብቷል? ወደ ተሰሎንቄ ገብቷል። ኦኬ ተሰሎንቄ ሰሜናዊ ግሪክ በሮም ቅኝ ግዛት ትገዛ ነበረ። ፊልጵስዩስም በሮም ቅኝ ግዛት የወደቀች ከተማ ናት። እንዲያውም ፊልጵስዩስ ፊሊፕ ተሰከንድ ፊሊጶስ የሚባለው የእስክንድር አባት አሌክዛንደር ዘ ግሬት ፊሊፕ ተሰከንድ ነው የሚባለው፣ በሱ ስም የተሰየመች ከተማ ናት። ከዛ ሐዋርያው ቅዱስ ጳውሎስ ልዲያን ከዛም ደግሞ ቤተክርስቲያንን ከተከለ በኋላ በፊልጵስዩስ ከፊልጵስዩስ ወጥቶ ወደ ተሰሎንቄ እንደገባ ሐዋርያት ሥራ ምዕራፍ 17 ላይ አይተናል። እንዴት ይሄ የተሰሎንቄ መጽሐፍ እንዴት ይሄ የተሰሎንቄ መልእክት ሁለቱ በሐዲስ ኪዳን መጽሐፍ ተርታ ውስጥ የተጻፉት ሁለቱ የተሰሎንቄ መልእክታት እንዴት ተጻፉ የሚለውን ሐሳብ አይተናል። እንግዲህ በአውሮፓ ምድር ከፊልጵስዩስ ወጥቶ ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ከገባ በኋላ ቤተክርስቲያንን እንደተከለ አይተናል። በተሰሎንቄ ብዙ ዋጋ ከፍሏል። ሐዋርያው ቅዱስ ጳውሎስ ወንጌልን አስተምሮ ሰብኮ ቤተክርስቲያንን ተክሎ ወደ ቤሪያ ከወጣ በኋላ በተሰሎንቄ የነበሩ ምዕመናን ብዙ ፈተና እጅ ተጭኖባቸዋል። ብዙ ፈተና በፈተና ውስጥ አልፈዋል። ብዙዎች ተገድለዋል። እናት በተሰሎንቄ ልጆቿ ላይ እስከመጨከን ድረስ ልጅ እናቱ ላይ እስከመጨከን ድረስ ሴፍ ተመዟል። በዛች ምድር ላይ ብዙዎች ሰማዕትነትን ተቀብለዋል። ምክንያቱም የተሰሎንቄ ምድር ስንመለከታት ብዙ የጣዖት አምልኮ ይፈጸምባት ነበረ። የጣዖት አምልኮ ብቻ አይደለም፣ አምልኮተ ሰው የቄሳር በሮም ቅኝ ግዛት የወደቀች ከተማ እንደመሆኗ መጠን ቄሳር አምልኮተ ሰው የተስፋፋባት ከተማ ነበረች። እንግዲህ በዛ ይሄ ግሪኮ ሮማን ካልቸር ክላሲካል ሚቶሎጂ የሚያጠቃቸው በነዙስ የሚያመልኩ እነርሱ በዚች ተሰሎንቄ ከተማ ይኖሩ ነበረ። አንድም ደግሞ በአምልኮተ ቄሳር በአምልኮተ ሰው የታሰሩ ሰዎች ይኖሩባት ነበረ። አይሁዳውያን ነበሩባት። ክፉ አይሁዳውያን ኢየሱስ ክርስቶስን ያልተቀበሉ ሐዋርያትን የሚያሳድዱ የሚኖሩባት የወደብ ከተማ ነበረች። ብዙ ብቻ በባዕድ አምልኮ የተሰማሩ ብዙ ጣዖት አምላኪያ ይኖሩባታል። ብዙ ከጣዖት አምልኮ የሆኑ የሚኖሩባት ከተማ ናት። በዚች ከተማ ነው እንግዲህ ሐዋርያው ቅዱስ ጳውሎስ ገብቶ ወንጌልን ሰብኮ ቄሳር ጌታ አይደለም ጌታ ኢየሱስ ክርስቶስ ነው ብሎ ሰብኮ ከዛ በኋላ ክፉ ሰዎች ሐዋርያት ሥራ ምዕራፍ 17 ላይ ቅዱስ ሉቃስ እንደጻፈልን ክፉ ሰዎች እንደተነሱበት ከዛ በተሰሎንቄ ያሉ ምዕመናን ወደ ቤሪያ ይሸሽ ዘንድ እንዳደረጉት አይተናል። ይሄንን ሁሉ አይተን ምዕራፍ መግቢያ ላይ ይሄንን ሁሉ አይተናል። የከተማዋን አቀማመጥ ታሪካዊ ይዘት ምን ይመስላል የሚለውን አይተናል። ዛሬ ምዕራፍ 2ን ነው የምንጨርሰው። ምዕራፍ 1ንም አይተናል። ምዕራፍ 2ን ነው የምንጨርሰው። ምዕራፍ 2 እንግዲህ ቅዱስ ጳውሎስ የተሰሎንቄን ምዕመናን እርሱ በተሰሎንቄ በነበረበት ሰዓት የከፈለላቸውን ዋጋ እየነገረ ያስታውሳቸዋል። ያንን ነጥብ ነው ዛሬ የምናየው። ሐዋርያት ሥራ ምዕራፍ 17 ላይ መለስ እንበልና እንደ መንደርደሪያ ይሆነን ዘንድ ሐዋርያት ሥራ ምዕራፍ 17ን ስንመለከት ሉቃስ ምን ብሎ ይጀምርልናል? በአንፊጶልና በአጶሎንያም ካለፉ በኋላ ወደ ተሰሎንቄ መጡ ይላል። ከፊልጵስዩስ ወጡ። ከዛስ በኋላ በአንፊጶልና በአጶሎንያ ካለፉ በኋላ ወደ ተሰሎንቄ መጡ። ኢትዮጵያውያን ሊቃውንት፣ ምስራቃውያን ቤተክርስቲያን አባቶች፣ ግብፃውያን ሊቃውንትን ጨምሮ ሐዋርያው ቅዱስ ጳውሎስ ከፊልጵስዩስ ወጥቶ በአንፊጶልና በአጶሎንያም ቢያልፍ በገባበት ከተማ ወንጌልን እየሰበከ ነው ያለፈው። ስለዚህ በአንፊጶልም ሲያልፍ ወንጌልን እየሰበከ ነው። እነዚህ ከተሞች ናቸው የመቄዶንያ አውራጃ ሰሜናዊ ግሪክ በሮም ቅኝ ግዛት ውስጥ ያሉ ከተሞች ናቸው። በገባበት ከተማ ወንጌልን እየሰበከ ነው ያለፈው። በአጶሎንያም አለፈ ሲባል በዛም ወንጌልን እየሰበከ ነው ያለፈው። ከዛ በኋላ ወደ ተሰሎንቄ መጡ ይለናል። ይቀጥልና በዚያም የአይሁድ ምኩራብ ነበረ።
ጳውሎስ እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ ሲያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶች ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩም ሴቶች ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ። እንግዲህ በተሰሎንቄ ቤተክርስቲያን ተተከለች። በተሰሎንቄ ክርስቲያን ተተከለች። ከአይሁድ ከግሪክ ሰዎች የሐዋርያው ቅዱስ ጳውሎስን ቃል ሰምተው እንደ ልድያ እግዚአብሔር አምላክ ልባቸውን ከፍቶላቸው በተሰሎንቄ ምድር ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር የሆኑ ነበሩ። እንግዲህ ይሄ ከሆነ በኋላ አሁን በደንብ አድርጋችሁ አስተውሉ። ይሄ ከሆነ በኋላ ክፉ ሰዎች ተነሱ። እጅ ጫኑባቸው፣ በሐዋርያት ላይ መከራ አጸኑባቸው። ስለዚህ ምን ብሎ ነው የሚቀጥለው? ቁጥር 5 ጀምራችሁ ስትመለከቱ አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ፣ ህዝቡንም ሰብስበው ከተማውን አወኩ። ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንንና ከወንድሞችም አንዳንዶች ወደ ከተማው አለቆች ጎተቱ። ወንድሞች የተባሉት በእምነት ነው። አማኞች ምዕመናን፣ በተሰሎንቄ ያሉትን ምዕመናን ወደ አደባባይ ወደ ፍርድ ሸንጎ ጎትቷቸው። ባላገኟቸውም ጊዜ ኢያሶንና ከወንድሞች አንዳንዶችን ወደ ከተማ አለቆች ጎትቷቸው። ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል። ኢያሶንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ሌላ ጌታ አለ፣ ቄሳር ጌታ አይደለም። ሌላ ጌታ አለ፣ ሌላ ሎርድ አለ። ያ ሌላ ንጉስ አለ፣ እውነተኛ ሕያው የሆነ አምላክ አለ፣ እርሱም ኢየሱስ ክርስቶስ ይባላል። ጌታ ኢየሱስ ክርስቶስ ነውና ቄሳር አይደለም ብለው የተሰሎንቄ ምዕመናን ያለ ፍርሃት፣ ምክንያቱም የተቀበሉት መንፈስ ቅዱስ የፍርሃት አይደለም፣ በድፍረት ይመሰክሩ ዘንድ የሚያጠነክር የሚያበረታ የሚያጽናና ጰራቅሊጦስ ከነሱ ጋር ነበርና በድፍረት ይመሰክሩ ነበር። ኢየሱስ ጌታ ነው፣ ቄሳር ጌታ አይደለም ብለው ይናገሩ ነበር። ስለዚህ መከራ እንዳጸኑባቸው ሉቃስ ይነግረናል። አሁን ወደ ተሰሎንቄ መጽሐፍ እንመለስ። ምዕራፍ 2 ቁጥር 8 ድረስ አይተናል። ዛሬ ከቁጥር 9 ነው የምንሄደው። እንግዲህ እቺን ያህል እንኳን ባክግራውንድ ካየን ነገሮች መደጋገም እንዳይሆን ሐሳቡን ስለምታውቁት ስለተማራችሁትም ቀጥታ ወደ መጽሐፍ ጥናት ነው የምንሄደው። እሺ ቁጥር 9 ላይ ነው ያለውት። እንዲህ ይላል ሐዋርያው ቅዱስ ጳውሎስ፣ ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለናንተ ሰበክን ይላል። አሁን ተመልከቱ፣ ሐዋርያው ቅዱስ ጳውሎስ መልእክቱን እየጻፈ ነው። ቅዱስ ጴጥሮስ አንደኛ ተሰሎንቄ ምዕራፍ 3 ላይ መጥቶ የምስራች ብሎ ነግሮታል። ምን ብሎ ነግሮታል? የምስራች ብሎ በተሰሎንቄ ያሉ ምዕመናን በእምነት መጽናታቸውን ነግሮታል። ያንን ከነገረው በኋላ ነው ቅዱስ ጳውሎስ ይህንን መልእክት የሚያዘጋጀው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ስታነቡ አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁ ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩ ዘንድ እየናፍቅናችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን። አሁን ሐዋርያው ቅዱስ ጳውሎስ ምን እያለን ነው? ጢሞቴዎስን ልኮት ነበረ። ሄዶ የተሰሎንቄ ምዕመናን ምን አይነት ደረጃ ላይ ነው ያሉት? በእምነት ጸንተዋል ወይ? እሱ ከወጣ በኋላ ያስተማራቸውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ጠብቀዋል ወይ? በእምነት ጸንተዋል ወይ የሚለውን ደቀ መዝሙሩ ጢሞቴዎስ ሄዶ ያጣራ ዘንድ ጢሞቴዎስን ልኮታል። ሐዋርያው ቅዱስ ጳውሎስ ማንን ልኮታል? ጢሞቴዎስን። አሁን ጢሞቴዎስ ከተላከበት ከተመለሰ በኋላ የምስራች ብሎ መልካም ዜና ይዞ መጥቶ ለሐዋርያው ቅዱስ ጳውሎስ ነግሮታል። የተሰሎንቄ ምዕመናን በመልካም መንገድ እየተመላለሱ እምነታቸውን አለመጣላቸውን እምነታቸውን መጠበቃቸውን ስለነገረው ደስ ስላለው ሐሴት ስላደረገ አንድም ደግሞ ጢሞቴዎስ ከመጣ በኋላ አንዳንድ ነጥቦች ስለ ተሰሎንቄ ምዕመናን የነገረው ስላለ ያንን አድሬስ ለማድረግ ይህንን መልእክት ጽፏል።
ስለዚህ የተሰሎንቄ መጽሐፍ መልእክት የተጻፈው ሐዋርያው ቅዱስ ጳውሎስ ጢሞቴዎስ ልኮት ጢሞቴዎስ ከተሰሎንቄ ከተመለሰ በኋላ ከተሰሎንቄ ከተመለሰ በኋላ ተሰሎንቄ ቤተክርስቲያን ውስጥ ያለውን ጥንካሬ አንድም ደግሞ ጉድለት ከነገረው በኋላ ያንን ለማቅናት የጻፈው መልእክት ነው። ያንን ለማቅናት አንድም ሊያመሰግናቸው አንድም ደግሞ የሰማውን በጢሞቴዎስ አማካኝነት የሰማውን ጉድለት ሊያጸና ነው ይሄንን መልእክት ያዘጋጀው ሐዋርያው ቅዱስ ጳውሎስ። አሁን ምን አላቸው? ቁጥር 9 ላይ ያለው ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን ይላል። አሁን ሐዋርያው ቅዱስ ጳውሎስ ምን አለ? ያሳስባቸዋል። የተሰሎንቄ ምዕመናን ምን ብሎ ነው የሚያሳስባቸው? በእነርሱ ዘንድ በስጋ በነበረበት ወራት በእነርሱ ዘንድ ሐዋርያው ቅዱስ ጳውሎስ ገብቶ ወንጌልን ባስተማረበት ወራት የነበረውን ይመላለስ የነበረውን መንገድ እንዲያስቡ ያደርጋቸዋል። ለምንድን ነው ይሄንን የሚያደርገው? በኋላ ላይ አውዱን ስንጨርስ ምዕራፍ 2ን ስንመለከት ምንረዳው ይሆናል ማለት ነው። አሁን ምን አላቸው? በደንብ ስሙ። ወንድሞቼ ሆይ ብሎ ይጀምራል። ወንድሞቼ ያለው በእምነት ስለሚመስሉት ነው። የሐዋርያው ቅዱስ ጳውሎስም እምነት በተሰሎንቄ ያሉ ምዕመናንም እምነት አንድ ነው። እርሱም በጌታችን በኢየሱስ ክርስቶስ ላይ ያለ እምነት ነው። ጌታ ቤዛ፣ ንጉስ፣ አምላክ ብለው ያምናሉ፣ አስተምሯቸዋል፣ በወንጌል እውነት ወልዷቸዋልና የተሰሎንቄ ምዕመናንም ሐዋርያው ቅዱስ ጳውሎስን በክርስቶስ ኢየሱስ ላይ ባላቸው እምነት ምን ብሎ ይጠራቸዋል? ወንድሞቼ ብሎ ይጠራቸዋል። ስለዚህ ወንድሞቼ ሆይ ድካማችንንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን ይላል። እንዳንከብድበት ያለው ሐሳብ ምንድን ነው? በእናንተ ስንገኝ በተሰሎንቄ ምድር ላይ ወንጌልን ስናስተምራችሁ በተሰሎንቄ ምድር ላይ ወንጌልን ስናስተምራችሁ በአንዳችሁ ላይ እንኳን አልከበድንባችሁም። ምን ማለት ነው? የተገባ ወንጌል ለሚሰራ ይበላ ዘንድ ወንጌል ታዛለች። ግን ከእናንተ ገንዘብም ሆነ እንጀራ አልተቀበልንም፣ ዋጋ አልተቀበልንም። የተገባን ሆኖ ሳለ በባለፈው አይተናል። የሚሰራ ሰው እንዲበላ ወንጌል ታዛለች። ይህ ሆኖ ሳለ ግን የአገልግሎታችንን ዋጋ ስጡን ብለን በእናንተ ላይ አልተናገርንም። እየደከምን እየሰራን ሐዋርያው ቅዱስ ጳውሎስ ድንኳን በመስፋት ነው አገልግሎቱን ይረዳል። ከዛ ባለፈ ደግሞ ራሱንም የተቸገሩ ሰዎችንም ይረዳል። ስለዚህ ቀን ቀን እያገለገልን ማታ ማታ እየሰራን ቀን ቀን ወንጌል እየሰበክን ማታ ማታ ሊቃውንቱ ድንኳን እየሰፋ ሐዋርያው ቅዱስ ጳውሎስ አገልግሏቸዋል። ገንዘብ አልተቀበላቸውም። ሀብት ንብረት አልተቀበላቸውም። አገልግያችኋለሁና የአገልግሎቴን ዋጋ ስጡኝ አላላቸውም። ግን ምንድነው ያደረገው? እርሱ እየሰራ ማታ ማታ ድንኳን እየሰፋ ቀን ቀን በወንጌል አገልግሎት ያገለግላቸው ነበር። በወንጌል አገልግሎት ያገለግላቸው ነበር። ተመልከቱ። ቤተክርስቲያናችን አንድ ተርጓሜ ቁጥር 9 ላይ እንዲህ ብለው አስቀምጠውታል አባቶቻችን። ይሄው ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 ይሄው ምንድነው ያሉት? በመዓልትም በሌሊትም ተግባረ እድ ይዘን የደከምነውን ድካም አስቡት። ምን ይላሉ አባቶቻችን? ሌሊት በስፌት ድንኳን ሰፊ ነበርና ሐዋርያው ቅዱስ ጳውሎስ ሌሊት በተሰሎንቄ ሲያገለግል ምን ያደርግ ነበር? ሌሊት በስፌት ድንኳን እየሰፋ ቀን በትምህርት ብሎ አስቀምጦታል። በመዓልትም በሌሊትም ተግባረ እድ ይዘን የደከምነውን ድካም አስቡት። እንዴት በድካም እንደወለድናችሁ፣ እንዴት በድካም በእግዚአብሔር ቃል እንደወለድናችሁ። ስለዚህ ሌት በስፌት ድንኳን በመስፋት ሌሊት ቀን ደግሞ በትምህርት ወንጌልን በማስተማር ወለድናችሁ። ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ
18ን እንመልከት። የሐዋርያት ሥራ ምዕራፍ 18 ላይ ምንድነው የሚያደርገው? ከቁጥር 1 ጀምረን እናንብበው። ይሄው የሐዋርያት ሥራ ምዕራፍ 18 ከቁጥር 1 እስከ 4። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። ማለትም ከኢጣሊያ አይሁዳውያን ይወጡ ዘንድ ባዘዘው ትእዛዝ መሰረት ወጥተው ወዴት መጡ? ወደ ቆሮንቶስ መጡ። ቆሮንቶስ የት ነው? ደቡባዊ ግሪክ። ይሄው ቆሮንቶስ ደቡባዊ ግሪክ። ኦኬ፣ ሰሜናዊ ግሪክ፣ ደቡባዊ ግሪክ፣ አውሮፓ ምድር ላይ ከየት መጡ? ከኢጣሊያ መጡ። ለምን? ቀላውዲዮስ ከሮም ይወጡ ዘንድ ባዘዘው ትእዛዝ መሰረት ሐዋርያት ሥራ ምዕራፍ 18 ላይ ጵርስቅላና አቂላ ከየት ወጡ? ይሄው ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። አቴንስ ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉት አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበረ። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ማን ነው ወደ እነርሱ የቀረበው? ሐዋርያው ቅዱስ ጳውሎስ። ስራቸውም አንድ ስለነበረ ምን ማለት ነው? ጵርስቅላና አቂላም ድንኳን መስፋት ነው ስራቸው። ሐዋርያው ቅዱስ ጳውሎስም ድንኳን በመስፋት ነው የሚያገለግለው። ስለዚህ ወደ እነርሱ መጣ። ስራቸውም አንድ ስለነበረ በእነርሱም ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸውም ድንኳን መስፋት ነበረና ይላል። ሐዋርያው ቅዱስ ጳውሎስ ድንኳን እየሰፋ ነበር የሚያገለግለው። በተሰሎንቄ ድንኳን እየሰፋ አገልግሎቱን ይደግፋል፣ እንጀራ ይቆርሳል፣ የተቸገሩ ሰዎች ይረዳል። በዚህ አይነት አገልግሎት ነው ሐዋርያው ቅዱስ ጳውሎስ ወንጌል የሰበከው። ለዛ ነው ኢትዮጵያን ሊቃውንት ቀን ቀን ይላሉ ወንጌል ይሰብካል፣ ሌሊት ደግሞ ድንኳን ይሰፋል። በመዓልት በሌሊትም ተግባረ እድ ይዘን የደከምነውን ድካም አስቡት፣ ሌት በስፌት ቀን ደግሞ በትምህርት። ስለዚህ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ሲያገለግል ሌሊት ምን ያደርጋል? ድንኳን ይሰፋል። ቀን ምን ያደርጋል? ወንጌል ያስተምራል። በምን አይነት ዋጋ እንደወለዳቸው፣ በወንጌል ቃል እንደወለዳቸው ተመልከቱ። ይሄ እኮ በጣም ነው የሚያስደነግጥ። በጣም እንደው ፍቅሩን ተመልከቱ። በእናንተ ላይ ልከብድ አይገባም፣ በእናንተ ላይ ከብጄ ልታይ አይገባም። ከእናንተ ገንዘብ አልወሰድኩም፣ ከእናንተ ዋጋ አልጠየቅኳችሁም። ሳገለግል በነፃ ነው ያገለገልኳችሁ። ኦኬ፣ በነፃ ነው ያገለገልኳችሁ ይላል። ይሄን ሐሳብ በነገራችን ላይ ሁለተኛ ተሰሎንቄ ላይም ያነሳዋል። ሁለተኛ ተሰሎንቄን እንመልከት፣ ምዕራፍ 3 ተመልከቱ። ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ይኸው ምዕራፍ 3 ቁጥር 8 ተመልከቱ። ይኸው ከእናንተ ዘንድ በአንድ እንኳን እንዳንከብድበት ሌሊትና ቀን በድካም በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራ እንዲያው አልበላንም፣ የማንንም ሀብት አልወሰድንም፣ የማንንም ገንዘብ ከተሰሎንቄ ምዕመናን አልተቀበልንም። ምንድነው ግን እናደርግ የነበረው አለ ጳውሎስ? ሌሊትና ቀን እየሰራን። ሌሊትና ቀን አለ ይላሉ ሊቃውንቱ። ቀን ወንጌልን ይሰብካልና ወንጌል መስበክ ስራ ነው። ቀን የእግዚአብሔርን ቃል እየመገባቸው፣ ማታ ደግሞ አገልግሎቱን እንዲደግፍ እንጀራ እንዲቆርስ ድንኳን እየሰፋ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ምድር አገልግሏል። አሁን ያንን እንዲያስታውሱ ነው እያደረጋቸው ያለው። ያንን እንዲያስተውሉ ነው እያደረጋቸው ያለው። ለምንድን ነው ይሄንን የሚያደርገው? የተከፈለላቸውን ዋጋ እንዲያስተውሉ፣ በምን አይነት ፍቅር እንዳፈቀራቸው፣ በምን አይነት ድካም
በወንጌል እውነት እንደወለዳቸው ያስተውሉ ዋጋ እንደተከፈለላቸው ያውቁ ዘንድ ነው ይሄን የሚነግራቸው ዋጋ እንደተከፈለላቸው ያውቁ ዘንድ ተመልከቱ ቁጥር 9 ላይ እንዲላችኋል ቁጥር 10ን ተመልከቱ ስለዚህ ወንድሞች ሆይ ድካማችን ጥረታችን ትዝ ይላችኋልና በእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን ሌሊትና ቀን እሺ ቁጥር 10 ላይ እንሂድ ቁጥር 10 ላይ በእናንተ በመታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ይላል አሁን ሐዋርያው ቅዱስ ጳውሎስ ምን ይያለ ነው እውነተኛ የእግዚአብሔር ደቀ መዝሙር እንደመሆናችን መጠን በእናንተ መካከል ስንመላለስ በእናንተ መካከል ስንመላለስ በተሰሎንቄ ምዕመናን መካከል ስንመላለስ የሰበክነውን እየኖርን በቅድስና በጽድቅ ክርስቶስን መስለን ተመላለስን ያለ ነቀፋ ሐዋርያው ቅዱስ ጳውሎስ አትዘሙቱ ካለ በድንግልና እሱ ራሱን ጠብቆ አትስረቁ ካለ መስረቅ ሌብነት ነው ካለ እሱ ሳይሰርቅ አትዋሹ ካለ እሱ ሳይዋሽ ኃጢአትን አታድርጉ ካለ እሱ ከኃጢአት ርቆ እውነተኛ የጌታ ደቀ መዝሙር ሆኖ አርያ አድርጎ ራሱን በተሰሎንቄ ምድር ተመላልሷል አባቶቻችን ይላሉ የተሰሎንቄ ምዕመናን እነ ጳውሎስ ወንጌልን ሲሰብኩላቸው የነበራቸውን መንፈሳዊ ህይወት እያስታወሱ አርያ እንዲያደርጓቸውና በተቃዋሚዎች ፊትም መመኪያ እንዲሆኑላቸው ቅድስናቸውን ጽድቃቸውን ገልጦ ይጽፍላቸዋል ይላሉ ተመልከቱ ማንን መስሎ ተመላልሷል ክርስቶስን መስሎ ተመላልሷል ለዚህ ደግሞ አላቸው እግዚአብሔር ምስክራችን ነው እናንተም ትመሰክራላችሁ ያለ ነቀፋ ነው የተመላለስን ክርስቶስን መስለን ነው የተመላለስን ይላል ደግመን እናንበው በእናንተ በመታምኑ ዘንድ ሲል በጌታችን በመድኃኒታችን በኢየሱስ ክርስቶስ በመታምኑ ዘንድ ምዕመናኑን ነው የሚናገረው በተሰሎንቄ ምድር ላይ ያሉ ደቀ መዛሙርቱን የጌታ ደቀ መዛሙርት ነው የሚናገረው በእናንተ በመታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ አያችሁ እናንተ አለ ምክንያቱም አይተዋላ ስለዚህ እናንተ አላቸው እግዚአብሔር ደግሞ አለ ለምንድነው እግዚአብሔር ያለው እግዚአብሔርን ስም ያነሳበት ምክንያት አልዋሽም ልብና ኩላሊት የሚመረምር አምላክ እርሱ ይፈርድብኛል ሲል የእግዚአብሔርን ስም ያነሳ ስለዚህ እግዚአብሔርና እናንተ ምስክሮች ናችሁ በቅድስና ያለ ነቀፋ ሕገ እግዚአብሔርን ጠብቀን ትምህርተ ወንጌልን ጠብቀን የሰበክነውን ኖረን ነው ያለፍን አርያ ሆነን ምሳሌ ሆነን አልፈናል ይላል ሐዋርያው ቅዱስ ጳውሎስ ስለምን ይሄንን ይነግራቸዋል አንድም ሐዋርያቱን አርያ ያደርጉ ዘንድ እነማን የተሰሎንቄ ምዕመናን ሐዋርያቱን ምን ያደርጉ ዘንድ አርያ ያደርጉ ዘንድ በተሰሎንቄ ምድር ላይ ሐዋርያቱን አርያ ያደርጉ ዘንድ ምክንያቱም ሐዋርያው ቅዱስ ጳውሎስ በቆሮንቶስ መጽሐፍ ላይ ምን ብሏል እስቲ እንመልከተው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ምን ብሏል ይሄው ምዕራፍ 11 ቁጥር 1 ላይ ምን ብሏል እኔ ክርስቶስን እንደምመስል እኔን ምሰሉ ብሏል ለምን ቅዱሳንን መምሰል ክርስቶስን መምሰል ነው ለዛ እኮ ነው ቅድስት ቤተክርስቲያን ሐዋርያዊት የሆነችው ቤተክርስቲያን ቅዱሳንን እንድንመስል በታምራቱ በገድላት የቅዱሳንን ተጋድሎ ለምዕመናን ታስተምራለች ለምን ቅዱሳንን መምሰል ቅዱሳንን መምሰል ክርስቶስን መምሰል ነው ሐዋርያው ቅዱስ ጳውሎስ እኔን ምሰሉ ሲል እርሱ የመሰለው ማንን ነውና ክርስቶስ ኢየሱስን በህይወት ክርስቶስን ገልጦ ኖሯል የእግዚአብሔር ቃል ተግብሮ
በቅድስና በጽድቅ ይመላለስ ነበር። ስለዚህ እኔ ክርስቶስን እንደምመስል እኔን ምሰሉ አላቸው። ደግሞ ይለምናቸዋል እንጂ ቅዱሳን የቅዱሳን ሕይወት ይሄ ነው። እኛ ገድላቸውን የምንሰማው እነሱ የተጋደሉለት እነሱ ለክርስቶስ ኢየሱስ ያሳዩትን ፍቅር አይተን እኛም ለክርስቶስ እንድንኖር ነው። የእያንዳንዱ ቅዱስ ተጋድሎ የሚጻፍልን እኛ እነርሱ ለክርስቶስ ያሳዩትን ፍቅር አይተን እንደነርሱ እንድንሆን። ምክንያቱም እነርሱን መምሰል ማንን መምሰል ነውና? ክርስቶስን መምሰል ነውና። ከዚህ በፊት ብዙ ጊዜ ነግሬያቸዋለሁ። ቅዱስ ቀሌሜንጦስ ዘሮም ሴንት ክሌሜንት ኦፍ ሮም የሚባሉ በቅዱሳን መጽሐፍት ዘንድ የቅዱስ ጴጥሮስ ደቀ መዝሙር እንደሆኑ የሚነገርላቸው ቤተክርስቲያናችን አባት አሉ። ቅዱሳንን ተከተሉ ይላሉ። ቅዱሳንን ተከተሉ። ቅዱሳንን የሚከተል ቅዱስ ይሆናል። የቅዱሳንን ትምህርት የሚከተል ወደ ክርስቶስ ይደርሳል። ትምህርታቸውን የሚያደምጥ ወደ ወንጌል ይቀርባል፣ ወደ እግዚአብሔር መንግስት ይቀርባል። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ይሄው በሌላ ክፍል እዚሁ የቆሮንቶስ መጽሐፍ ላይ ምዕራፍ 4 ላይ ደግሞ እንመልከት ምን እንደሚል። ይሄው ከቁጥር 16 ተመልከቱ። እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። አያችሁ፣ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። ለምን? ሐዋርያው ቅዱስ ጳውሎስ የቆሮንቶስ ቤተክርስቲያንን እኔን ምሰሉ እያለ ለምንድን ነው የሚለምናቸው? እርሱን መምሰል ማንን መምሰል ነውና? ኢየሱስ ክርስቶስን መምሰል ነውና። ለዚህ ነው ኢትዮጵያውያን ሊቃውንት በተሰሎንቄ መጽሐፍ ላይ ለምትጽፉ ሰዎች በተሰሎንቄ መጽሐፍ ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን እናንተ ታውቃላችሁ፣ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። ለምን አለ ቢሉ ይላሉ፣ ሁለት ነጥብ ያነሳሉ። አንደኛ ሐዋርያት ለተሰሎንቄ ምዕመናን አራያ ሊሆኑ፣ ሁለተኛ በጠላቶቻቸው ፊት የተሰሎንቄ ምዕመናን በጠላቶቻቸው ፊት እና በተቃዋሚዎች ፊትም እነ ሐዋርያው ቅዱስ ጳውሎስን እያነሱ መመኪያ እንዲሆኑላቸው ቅድስናቸውን ጽድቃቸውን ገልጦ ይናገራል፣ ለከንቱ ውዳሴ አይደለም ይላሉ። ሐዋርያት እያንዳንዷን ክፍል ሲጽፉ ምክንያት አለው። ይህቺ ክፍል የተጻፈችው ለአርያና በጠላቶቻቸው ፊት በተቃዋሚያቸው ፊት መመኪያ እንዲሆኑላቸው ሐዋርያት ቅድስናቸውን ጽድቃቸውን ገልጦ ይናገራል ሐዋርያው ቅዱስ ጳውሎስ። ስለዚህ ስለ አርያና ስለ አርያ እና መከታ ይሄን ቃል ተናገረ ይላሉ። ይሄን ቃል ተናገረ ሐዋርያው ቅዱስ ጳውሎስ። ይሄን የተናገረበት ምክንያት ምንድነው? በቅድስና በጽድቅ በተሰሎንቄ ምዕመናን ዘንድ በሰሜናዊ ግሪክ በተሰሎንቄ ከተማ ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ሥርዓት ሕግ ጠብቆ ቅድስና ጽድቅን እያሳየ ኖሯል በመካከላቸው። ለምን ይሄን ጻፈ? ለውዳሴ ከንቱ አይደለም። ይሄን የጻፈው እርሱን እንዲያዩ እርሱ የተመላለሰበትን መንገድ አይተው እንዲመላለሱ አርአያ ያደርጉት፣ አንድም በጠላቶቻቸው ፊት መከታ የሆኑላቸው ዘንድ በጠላቶቻቸው ፊት መከታ የሆኑላቸው ዘንድ። ስለዚህ ጉዳይ ሁለት ነጥቦች ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናገር ይላሉ። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ብቻ አይደለም እውነተኛ ደቀ መዝሙር የሆኑትን እነ ቲቶን እነ ጢሞቴዎስንም ይመክራል። በተለይ እስቲ አንደኛ ቲቶ ምዕራፍ 2 ቁጥር 7 እና 8 እንመልከት። ለምትጽፉ ሰዎች ቲቶ ይሄው የሐዋርያው ጳውሎስ መልእክት ወደ ቲቶ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ነው። የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ነው ቲቶ ምዕራፍ 2 ላይ ተመልከቱ። ቁጥር 7 እና 8 እናያለን። ምዕራፍ 2 ላይ ቁጥር 7 እና 8 እንዲህ ይላል። ስሙ። ማን ነው ይሄን መልእክት ያዘጋጀው? ሐዋርያው ቅዱስ ጳውሎስ። ለማን ነው ያዘጋጀው? ለእውነተኛ ደቀ መዝሙሩ ቲቶ። እውነተኛ ደቀ መዝሙሩ ለቲቶ ነው ያዘጋጀው። ግን ለቲቶ ቢዘጋጅም እኛ ክርስቲያኖች ልናነባው አይገባም ወይ? ይገባል። ቤተክርስቲያን ኩላዊት ናት፣ ዓለም አቀፋዊት ናት። ለቲቶ የተጻፈው መልእክት እኔንም እናንተንም የሚነካ ቃል ነው። ስሙ። እንዲህ ይላችኋል። የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ
እንዲያፍር በነገሩ ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። አሁን ለቲቶ እኮ ነው መምህሩ ነው የሚጽፍለት፣ ሐዋርያው ቅዱስ ጳውሎስ ነው የሚጽፍለት። ምን እያለው ነው? ስሙ። የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገሩ ሁሉ መልካም በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ይሸለሙ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁ በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው ይላል። ራስህ ግን ምን አድርግ አለ? አንተ ምን አድርግ? በቅድስና ተመላለስ። ቲቶ ይሄ መልእክት ሐዋርያው ቅዱስ ጳውሎስ ይጽፍ ቲቶን በቀርጤስ ኤጲስቆጶስ አድርጎ ሾሞታል። ሽማግሌ አድርጎ ሾሞታል። ምን ማለት ነው? የቀርጤስ ቤተክርስቲያንን ይጠብቅ ዘንድ ቲቶ። ቀርጤስ የት ናት? ይኸው አይላንድ ኦፍ ክሪቲ ትባላለች እችትና። በቀርጤስ ምን አድርጎ ሾሞታል ሐዋርያው ቅዱስ ጳውሎስ ቲቶን? ኤጲስቆጶስ። ታዲያ በቀርጤስ ኤጲስቆጶስ ሆኖ ሲያገለግል ምን አይነት መልክ ማሳየት አለበት? ሽማግሌ ሆኖ መምህር ሆኖ በቀርጤስ ቲቶ ሲያገለግል በቀርጤስ ባሉ ምዕመናን ዘንድ ምን አይነት መልክ ማሳየት አለበት የሚለውን ሐዋርያው ቅዱስ ጳውሎስ ይገልጽለታል። ይሄው ደግመን ቲቶ ምዕራፍ 2 ቁጥር 7 እና 8 ይሄው የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። ራስህን በቀርጤስ ምዕመናን ዘንድ ምን አድርገህ ግለጥ አለ? ምሳሌ አድርገህ ግለጥ። የሰበከውን ትምህርት በመኖር በቅድስና በጽድቅ በመመላለስ ለቀርጤስ ምዕመናን ምን ሁናቸው እያለው ነው? ምሳሌ ሁናቸው። ከዛ ይቀጥላል። መልካም በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም አለ ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። የተማርከውን ከሐዋርያቱ የተማርከውን ከጌታ የተማርከውን የማይነቀፈውን እውነተኛውን የእግዚአብሔር ቃል ምን በላቸው? አስተምራቸው። አያችሁ፣ ሐዋርያው ቅዱስ ጳውሎስ በስሩ ላሉ ደቀ መዛሙርት ለነ ጢሞቴዎስ ለነ ቲቶ የሚነግረውን እርሱ ደግሞ በተሰሎንቄ ኖሮ አልፏል። ለዛ ነው በተሰሎንቄ ምን አላቸው? ይሄው በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። እናንተ ለምን አለ? ቅድም ብያቸዋለሁ። በመካከላቸው አልፏል፣ አይተውታል። እግዚአብሔር ደግሞ አለ አልዋሽም ሲል ነው። ልብና ኩላሊትን የሚመረምር እግዚአብሔር ይፈርድብኛል አልዋሽም ሲል የእግዚአብሔርን ስም አነሳ። በነገራችን ላይ ሮሜ መጽሐፍ ላይም ሐዋርያው ቅዱስ ጳውሎስ እንዲህ ባለ እውነት ይገልጣል። ሮሜ ምዕራፍ 9 አንዴ ሮሜ 9 ላይ ተመልከቱ። የእግዚአብሔርን ስም ሲያቀርብ እናያለን። ሮሜ 9 ይሄው ብዙ ሐዘን የማያቋርጥ ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ምን እያለ ነው? ብዙ ሐዘን አለብኝ ሐዋርያው ቅዱስ ጳውሎስ። አዎ እውነት ነው፣ ሐዘን አለበት፣ ብዙ ጭንቀት አለበት። ብዙ ሐዘንና የማያቋርጥ ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ አለ። ይሄን ከተናገረ በኋላ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ምን ማለት ነው? ልብና ኩላሊት የሚመረምር መንፈስ ቅዱስ ጰራቅሊጦስ ይመሰክርብኛል። ሐዘንና ጭንቀት እንዳለብኝ አልዋሻችሁም። በኢጣሊያ ሮም ላለችው ቤተክርስቲያን ነው የሚጽፈው። ምንድነው የቅዱስ ጳውሎስ ሐዘንና ጭንቀት? በስጋ ወንድሞቹ የሆኑ አይሁዳውያን ስላልዳኑት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌል ሰምተው የእርሱ ደቀ መዛሙርት የሆኑ ዘንድ ካለው ጉጉት የተነሳ ሐዘንና ጭንቀት አለብኝ ይላል። ሐዋርያው ቅዱስ ጳውሎስ የሚጨነቀው የሚያዝነው ምን ልብላ ብሎ አይደለም፣ ወይስ ምን ልጠጣ ብሎ አይደለም።
ምን አይነት ቤት ልግዛ ወይም ምን አይነት መኪና ብሎ አይደለም ወይም ስለሚለብሰው ጨርቅ አይደለም የሚጨነቀው እሱ የሚያስጨንቀው እሱና ሐዋርያቱ የሚያስጨንቃቸው የሰው መዳን ነው ሰው ለክርስቶስ ኢየሱስ ራሱን አሳልፎ ሳይሰጥ ሲቀር ይጨነቃሉ ዛሬ እኔና እናንተም ንስሐ ሳንገባ ስንቀር ዛሬ እኔና እናንተም ስጋው ደሙን ሳንቀበል ስንቀር ዛሬ እኔና እናንተም ወደ ኢየሱስ ክርስቶስ ሳንቀርብ ስንቀር ዛሬ እኔና እናንተም እግዚአብሔርን ማየት ሲያቅተን እንቢ ስንል እነማን ይጨነቃሉ እነማን ያዝናሉ ቅዱሳን ያዝናሉ ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ ብዙ ሐዘንና የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ ካለ በኋላ አልዋሽም ህሊናዬን በመንፈስ ቅዱስ ይመሰክርልኛል መንፈስ ቅዱስ ይመሰክርብኛል ልብና ኩላሊት የሚመረምር አምላክ እርሱ ይመሰክርብኛል አልዋሽም ካለ በኋላ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ በክርስቶስ ተለይቼ እኔ ራሱ የተረገምሁ እንደሆን እጸልይ ነበር ተመልከቱ ራሱ ምን ይላል እኔን ከሕይወት መጽሐፍ ደምስሰኝ ጳውሎስ እኮ ነው የሚጸልየው ባንተ ያላመኑ አይሁዳውያን ይዳኑ እኔን ግን ከሕይወት መጽሐፍ ደምስሰኝ እያለ ይጸልያል ይሄን ያህል ነው ቅዱሳን እኔና እናንተ ኢየሱስ ክርስቶስን እንድንመስል ያላቸው ጉጉት ሐዋርያት ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ ወደ ተሰሎንቄ እንመለስ በእናንተ በመታምኑት ዘንድ እንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን እናንተም እግዚአብሔርም ምስክሮች ናችሁ አለ ኦኬ እሺ እንቀጥል እዛው ቁጥር 11 እና 12 ላይ ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ ዘንድ እየመከርንና እያጽናናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና ይላል ምን እያለ ነው አሁን ቅዱስ ጳውሎስ ኦኬ ምን እያለ ነው አባት ለልጆቹ የማይሆነው የለም ይላሉ አባቶቻችን አንድ አባት ለስጋ በወለደው እዚህ መቼም አባት እስቲ አባቶች አላችሁ 2-3 ልጆች ያላችሁ አዎ አምሹር ትኖራላችሁ ልጆች የወለዳችሁ እግዚአብሔር በትዳር የባረካችሁ በልጅ የባረካችሁ በመካከል አላችሁ አባት ለልጁ የሚያሳየው ፍቅር አለ ቀሲስ ኤፍሬም አለን ይያሉ ነው አባታችን ይፍቱን ይባርኩን አባት ለልጁ የማይሆነው የለም እንግዲህ የወለዳችሁ ታውቃላችሁ አባት ለልጁ የማይሆነው የለም ይራራል ይሳሳል የሚጠቅመውን ነገር ይሰጠዋል መቼም እዚህ አባቶች አላችሁ በተስፋ አደርጋለሁ ቀሲስዬ አለው ስላሉኝ ነው አንድ አባት ልጅ መርዝ ቢጠጣ እስኪጨርስ ድረስ ዝም አይልም ይላል እስቲ ንገሩኝ አንድ አባት ልጁ የወለደው ልጅ በስጋ የወለደው ልጅ መርዝ ቢጠጣ ምንድነው የሚለው ዝም ይለዋል አይለው ቶሎ ሄዶ ነው የሚቀማው ወደ ሕክምና ቦታ ነው የሚወስደው አንድ አባት ልጁ ቢራቆት ዝም ብሎ አያይም ዋጋ ከፍሎ ሰርቶ ልብስ አምጥቶ ያለብሰዋል ልጁን አንድ አባት ልጁ ቢራብ ቢጠማ ዝም አይልም የሚበላና የሚጠጣ ይሰጠዋል ለዚህ ኢትዮጵያውያን ሊቃውንት ይላሉ አባት ለልጁ የማይሆነው የለም ስለ ምግባቸው ስለ ልብሳቸው በአጠቃላይ ስለ ኑራቸው ያስባል አንድ አባት ጳውሎስም ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ምዕመናን ምን ያላችሁ ያልሆንኩት አባት ለልጁ እንደሚሆነው እርሱም አባት ሆኗቸዋል የሚጠቅማቸውን ነገር በመንገር የሚጠቅማቸውን ነገር የእግዚአብሔር ቃል በማልበስ በኃጢአት ጎዳና ሲሄዱ በመገሰጽ በመመለስ አንድም ለእነርሱ ወንጌል ለመስበክ ተሰድቧል ተነቅፎላቸዋል ተደብድቦላቸዋል ኦኬ ወንጌል ብቻ አይደለም የሰበከው ራሱ ነፍሱን እንኳን አሳልፎ ለመስጠት ፍቃደኛ ነበረ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ይሄው እዛው አንደኛ ተሰሎንቄ ምዕራፍ 2
ቁጥር 8 ተመልከቱ ምን ይላችኋል? ከፍ ብላችሁ ብታዩ እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን አለ ተመልከቱ የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ ለኛ የተወደዳችሁ ሆናችሁ ነበርና ይላል። እንዲህ ባለ ፍቅር ነው ያፈቀሩን ሐዋርያት ጎበዝ። ትናንትና መልእክተ ዮሐንስን ስንማር ሰምታችኋል። ቅዱስ ዮሐንስ ምንድነው ያለው? ወልደ ዘብዴዎስ በቃል ብቻ አይደለም ወንድሞቼ ሆይ መዋደዳችን በቃል ብቻ አይሁን ይላል። በምን ራስን አሳልፎ እስከ መስጠት ድረስ ልንፋቀር ይገባል፣ ልንዋደድ ይገባል። እስቲ እንመልከተው መልእክተ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 3ን ተከፍቱልኛላችሁ። መጀመሪያይቱ የሐዋርያው የዮሐንስ መልእክት ምዕራፍ 3 ተመልከቱ ከቁጥር 18 ይሄው ልጆቼ ሆይ አለ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እውነተኛ ፍቅር ምን አለው ማለት ነው? ስራና በስራ ይገለጣል እውነተኛ ፍቅር። ስለዚህ ቅዱስ ዮሐንስ ወልደ ዘብዴዎስ በኤፌሶን ያሉትን ምዕመናን ምን ይላቸዋል? ወንድሞቼ ሆይ በምን አንዋደድ አለ። ልጆቼ ሆይ ይቅርታ ልጆቼ ሆይ ይላቸዋል ወልዷቸዋልና በወንጌል እውነት። ስለዚህ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ዝም ብላችሁ ቅዱስ ዮሐንስ እወድሃለሁ አይደለም። ቅዱስ ዮሐንስ የሚወደውን ነገር በመተግበር ያ ምንድነው? ክርስቶስን መስሎ በመመላለስ ራሱ ቅዱስ ዮሐንስ የኤፌሶን ምዕመናንን ልጆቼ ሆይ እወዳችኋለሁ አለ። ግን እወዳችኋለሁ ብቻ ብሎ አይደለም፣ ዋጋ ከፍሎ ዋጋ ከፍሎ ስለነሱ ተሰድቦ ስለነሱ ተጠልቶ ስለነሱ ተገፍቶ ዋጋ ከፍሎ ወንጌልን ሰብኳቸዋል። ቅዱስ ጳውሎስም እንዲሁ የተሰሎንቄ ምዕመናንን ምን አላቸው? ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት ለልጁ እንደሚሆን ለእያንዳንዳችሁ እንደሆነን ታውቃላችሁ። ምን እያልን? እየገሰጽን። ዛሬ ግሳጼ ብዙዎቻችን አንወድም። በዘመነ ሐዋርያት ብንኖር ሐዋርያው ቅዱስ ጳውሎስ ቢኖር ደህና አድርጎ ነበር የሚገስጸው። እየገሰጽናችሁ አባቶቻችን ምን ብለው ነው? አባት ልጁን ልጄ እንዲህ ብታደርግ ይሻል ይመስለኛል ብሎ እንዲያለዝብ እናለዝባችኋለን። አባት ልጁን እንዲያጽናና እናጽናናችኋለን። አባት ልጁን እንዲያጽናናው እናጽናናችኋለን። አባት ልጁን ልጄ እንዲህ ብታደርግ ይሻላል ይመስለኛል ብሎ እንደሚመክር መከርናችሁ። አባት ልጅን እንደሚመክር፣ አባት ልጅን እንደሚገስጽ፣ አባት ልጅን እንደሚያፈቅር አፈቀርናችሁ እያላቸው ነው ሐዋርያው ቅዱስ ጳውሎስ። ስለዚህ በቃል ብቻ አይደለም ያፈቀራቸው፣ በቃል ብቻ አይደለም። ለዛ ነው ወንድሞች ሆይ ይቅርታ ወደ መንግስቱ ወደ ክብሩም ለጠራችሁ ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁ አባት ለልጁ እንደሚሆን ለእያንዳንዳችሁ እንደሆነን ታውቃላችሁ አለ። እሺ ወደ እግዚአብሔር መንግስት የሚለው ምንድነው? ወደ መንግስቱ ወደ ክብሩም ለጠራችሁ። ለምንድነው ወደ መንግስቱ ወደ ክብሩ ለጠራችሁ ያለው? የተሰሎንቄ ምዕመናን ጣዖት ያመልኩ ነበረ። እነ ዙስን ያመልኩ ነበረ። ሮማን ሚታሎጂ እነ ጁፒተርን ያመልኩ ነበረ። ከዛ ፍሬ ከሌለው አሰራር እግዚአብሔር አምላክ ወዴት ጠራ? ወደ ክብሩ ጠራቸው፣ ወደ መንግስቱ ጠራቸው። የመንግስቱ ወራሾች እንዲሆኑ በልጁ በኢየሱስ ክርስቶስ በኩል የመንግስቱ ወራሾች እንዲሆኑ ጣዖት ከማምለክ ፍሬ ከሌለው አገልግሎት ፍሬ ወዳለው ወደ አምልኮተ እግዚአብሔር ምን አላቸው? ጠራቸው። በማን? ሐዋርያው ቅዱስ ጳውሎስ ልኮ። ለዚህ ምን አላቸው ቅዱስ ጳውሎስ? ወደ መንግስቱ ወደ ክብሩም ለጠራችሁ አለ። ከዛስ በኋላ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን። አያችሁ፣ ለእግዚአብሔር እንደሚገባ ትመላለሱ ዘንድ ምን ማለት ነው? በቅድስና ትመላለሱ ዘንድ
በጽድቅ ትመላለሱ ዘንድ የመንፈስ ቅዱስ ፍሬን እያፈራችሁ ትመላለሱ ዘንድ ድሮ ታቀርቡት የነበረውን ያንን ዘፈንትታችሁ ድሮ ተዘምቱ የነበረውን ያንን የዝሙት ልብስ አውልቃችሁ ተሳደቡ የነበረውን ማንነታችሁን ጥላችሁ ነፍሰ ገዳይ የነበረውን እጃችሁን በንስሐ አጥባችሁ የመንፈስ ቅዱስ ፍሬን እያፈራችሁ ለእግዚአብሔር እንደሚገባ አያችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ መከርናችኋል። ይሄው ተመልከቱ ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት ለልጁ እንደሚሆን ለእያንዳንዳችሁ እንደሆነ ታውቃላችሁ ይላችሁ። አልሆነም እንደ ሐዋርያው ቅዱስ ጳውሎስ ለተሰሎቄ ምዕመናን ብቻ ነው ወይ ይሄንን መልእክት የጻፈው እንዴ? አልሆነም እንደ ለኤፌሶናውያን? ይኸው ሐዋርያት ሥራ ምዕራፍ 20 ቁጥር 26 ብዙ ጊዜ ማነሳው ክፍል ነው። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 26 ምን የሚል ቃል አስቀምጥ ምን የሚል ቃል ነግሮናል? ይኸው ተመልከቱ። 20 ሐዋርያት ሥራ ምዕራፍ 20 ቁጥር 26 ይኸው ቁጥር 26 ግን እኔ ሙሉውን ሐሳብ እንድትይዙ ከቁጥር 24 ጀምሬ ላንብበው። ተመልከቱ። ነገር ግን ሩጫዬንና ከጌታም ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔር ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ የእግዚአብሔርን መንግስት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህ ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም ማለት ለምንድን ነው? እቺም በደንብ ትረዳላችሁ እቺን ክፍል። ሐዋርያት ሥራ ምዕራፍ 20 ቁጥር 26 ላይ ሐዋርያው ቅዱስ ጳውሎስ ምን አለ? እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህ ቀን እመሰክርላችኋለሁ አለ። የኤፌሶንን ሽማግሌዎች ነው እንዲህ የሚለው ሐዋርያው ቅዱስ ጳውሎስ። ኦኬ ሐዋርያው ቅዱስ ጳውሎስ የኤፌሶናውያንን ሽማግሌዎች ነው እንደዚህ ያለው። ተመልከቱ። በኤፌሶን ያሉ ሽማግሌዎች የቤተክርስቲያን ጠባቂዎችን ነው እንደዚህ ያለው። 3 ዓመት በኤፌሶን ስኖር አንድ ያስቀረቡባችሁ ነገር የለም። የሚጠቅማችሁን ነግሬያለሁ፣ ገስጫለሁ፣ አቅንቻለሁ፣ አጽንቻለሁ፣ ወንጌል ሰብኬያለሁ፣ ስታጠፉ ዝም አላልኩም፣ ገስጫለሁ። ስለዚህ በኤፌሶን ምድር ላይ በቆየሁበት 3 ዓመት የአንድ ሰው ደም በእጄ የለም ማለት አሁን ሰው ገድያለሁ ማለቱ ነው? አይደለም። ሰው አልገደልኩም፣ ይሄ በስጋ ሰው አልገደልኩም እያለ ነው ሐዋርያው ቅዱስ ጳውሎስ? አይደለም። ምን እያለ እንደሆነ ሕዝቅኤል ይነግረናል። ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 20 ቁጥር 26 ላይ አምጥቶ የሚናገረው ከሕዝቅኤል ምዕራፍ 3 ነው። ተመልከቱ። ሕዝቅኤል ላይ የእግዚአብሔር ቃል ምንድነው የሚለው? ኦኬ እስቲ አብረን እንመልከት። ሕዝቅኤል ምዕራፍ 3 አውጡልኝ ሁላችሁም። ሕዝቅኤል ምዕራፍ 3 ሕዝቅኤል ምዕራፍ 3 ይኸው ሐዋርያው ቅዱስ ጳውሎስ ከሕዝቅኤል ምዕራፍ 3 ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 16 ላይ ያለውን ቃል ነው የሚናገረው። ስሙ እንዲህ ይላል። ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የማን ቃል? የእግዚአብሔር ቃል። ስለዚህ ተናጋሪው ማን ነው? እግዚአብሔር። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቅ፣ አያችሁ፣ ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። አገልጋዮች ምዕመናን በኃጢአት መንገድ ሲመላለሱ አይቶ ዝም ማለት ነፍስ ማጥፋት ነው፣ ነፍሰ ገዳይነት ነው። እግዚአብሔር ደም ከእጃችን ይጠይቃል። በእጅህ እፈልጋለሁ። ነገር ግን አለ፣ ተመልከቱ፣ አንተ ኃጢአተኛውን ብታስጠነቅቀው እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍሱን አድነሃል፣
አንተ ግን ይቅርታ ነፍስህን አድነሃል። ለምን? ኃጢአተኛ ነህ አንተ ንስሐ ግባ ብለህ ተናግረሃል፣ ገስጸሃል። እሱ እምቢ ብሎ በኃጢአት ተመላለሰ። የኃጢአት መጨረሻው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 23 ላይ እንደሚነግረን ሞት ነው እንዲል ሞተ። አንተ ግን በመናገርህ ነፍስህን አድነሃል ይላል። አያችሁ፣ የአገልግሎት ቀላል እንዳይመስልን አገልጋዮች በተለይ አረ እከሌት እኮ ወዳጄ ናት፣ እከሌት እኮ ግራዝማች ነው፣ እከሌት እኮ ቀኛዝማች ነው፣ እከሌት እኮ ባለጸጋ ነው ብለን ዝም ብንል እግዚአብሔር የዛን ሰው ደም በእኛ ይጠይቃል፣ ይፈልጋል። ለዛ ሐዋርያው ቅዱስ ጳውሎስ ምን አለ? ሐዋርያው ቅዱስ ጳውሎስ አንድ ሰው አልበደልኩም ማለት አንድ ሰው አልበደልኩም፣ የሚጠቅማችሁን ሁሉ ነግሬያለሁ፣ ስታጠፉ ገስጫለሁ፣ ስታለሙ አመስግኛለሁ፣ በእግዚአብሔር ቃል አጽንቻችኋለሁ፣ የሚጠቅማችሁን ነገር አልከለከልኳችሁም። ስለዚህ እግዚአብሔር አምላክ በአንድ ሰው አይጠይቀኝም፣ ነፍሰ ገዳይ አይደለሁም ማለት በቃ ይሄው። እንመለስ ወደ ተሰሎንቄ። ስለዚህ የተሰሎንቄ ምዕመናን ምንድነው የሚላቸው? ኦኬ ምንድነው የሚላቸው? ቁጥር 11 እና 12 ላይ ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት ለልጁ እንደሚሆን ለእያንዳንዳችሁ እንደሆነን ታውቃላችሁና። ክብር ምስጋና ለስም አጠራሩ ክብር ምስጋና ይግባው ኢየሱስ ክርስቶስ። ሐዋርያው ቅዱስ ጳውሎስን የመሰለ ሐዋርያ ሰጥቶናል። ኃጢአትን ኃጢአት፣ ጨለማን ጨለማ፣ መራራን መራራ፣ ጣፋጭን ጣፋጭ፣ ብርሃንን ብርሃን፣ ጽድቅን ጽድቅ የሚል ሐዋርያ። እግዚአብሔር እንዲህ አይነት ነው የሚፈልገው። አለቀ። አገልጋዮች እውነተኛ አገልጋይ እግዚአብሔር ይፈልጋል። ይሄም እውነትን እውነት ሳንፈራ ባለሀብት ነው፣ ባለጸጋ ነው፣ ባለስልጣን ነው ሳንል እውነት እንድንናገር እግዚአብሔር አምላክ ይፈልጋል። አለበለዚያ ሰው ከማጥፋት አይተናነስም። ያልገሰጽነው ሰው ነፍስ በእኛ እጅ አለች። ያልገሰጽነው ሰው በእኛ እጅ አለች። እስቲ የአንደኛ ቆሮንቶስ ምዕራፍ 4ን ክፈቱልኝ። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 14 እስከ 15። መጀመሪያው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ምዕራፍ 4 ይሄው ምዕራፍ 4 ከቁጥር ስንት? ምዕራፍ 4 ከቁጥር 14 እና 15 ተመልከቱ። እንደምወዳችሁ ልጆች አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም ይላል። እንደምላችሁ አለ እንደምወዳችሁ። እንግዲህ ለቆሮንቶስ ነው የሚናገረው። ይሄው ደቡባዊ ግሪክ ለቆሮንቶስ ቤተክርስቲያን ነው ሐዋርያው ቅዱስ ጳውሎስ የሚናገረው። አያችሁ፣ ተሰሎንቄን ብቻ አይደለም፣ ኤፌሶንን ብቻ አይደለም፣ ቆሮንቶስን በገባበት ቤተክርስቲያን እርሱ የተከላትን ቤተክርስቲያን የጌታ ቤተክርስቲያንን ምን ያደርጋል? ይመክራል፣ ይገስጻል፣ ያጸናል። ስለዚህ የቆሮንቶስን ቤተክርስቲያን ሚላቸዋል እንደምወዳችሁ ልጆቼ ብሎ ጠራቸው፣ በወንጌል እውነት ወልዷቸዋልና። የቆሮንቶስ ቤተክርስቲያን መስራች ሐዋርያው ቅዱስ ጳውሎስ ነው። ስለዚህ እንደምወዳችሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም ማለት። ሐዋርያት ቢገስጹ ስለሚወዱን ስለሚያፈቅሩን፣ ሐዋርያት ቢገስጹ በወንጌል እውነት ስለወለዱን፣ ሐዋርያት ቢገስጹ አባት ልጅን እንደሚገስጽ በዛ ፍቅር ይገስጹ። ለምን? ወደ እግዚአብሔር መንግስት እንገባ ዘንድ በልጁ ወራሽ በሆነው በልጁ በኢየሱስ ክርስቶስ ወራሾች እንሆን ዘንድ ይገስጻሉ፣ ያጸናሉ፣ ይመክራሉ። ቅድም ስጠይቃችሁ ምንድን ነው ያላችሁ? አብዛኞቻችሁ በስጋ የወለዳችሁት ልጅ መርዝ ቢጠጣ በስጋ የወለዳችሁት ልጅ መርዝ ይጠጣ ብታዩት ምን ታደርጉታላችሁ ስል ሁላችሁም ያንን እንዲያደርግ አንፈቅድለትም ማለት ልጅ ናችሁ፣ ተሳሳላችሁ ለልጆቻችሁ። መርዝ የተባለ የስህተት ትምህርትን፣ መርዝ የተባለ ኃጢአትን ታዲያ
ስናደርግ ቢያይ ሐዋርያው ቅዱስ ጳውሎስ ስለምን አይገስጽም? ስለምን አይመክርም? ወልዶናል እኮ በእግዚአብሔር ቃል እውነት፣ ወልዶናል እኮ በወንጌል እውነት። ልጆቼ ብሎ ሊጠራ የተገባ እኮ ነው። ታዲያ ስናጠፋ ለምን አይገስጸንም? ይገስጻል። ኦኬ። የእውነተኛ ፍቅር መገለጫው ግሳጼ ነው። የእውነተኛ ፍቅር መገለጫ ግሳጼ ነው። ኦኬ እንቀጥል። ሰዓታችንን ለመጠበቅ እንቀጥል። ሐሳቡ ግልጽ ነው። ኦኬ ቁጥር 13 ላይ ግልጽ ያልሆነለት ሰው አለ? ከመቀጠላችን በፊት ያልተረዳ አለ? ስለዚህ ስትገሰጹ እንዳታጉረመርሙ ለማለት ነው በዚህው አጋጣሚ። እሺ ቁጥር 13 ስለዚህ የመላእክትን ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተም በምታምኑት ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። ምን እያለ ነው? እንደ እግዚአብሔር ቃል ኦኬ ያለበት ሐሳብ እንረዳ። ሐዋርያው ቅዱስ ጳውሎስ ወንጌል በተሰሎንቄ ገብቶ ሲያስተምር ሐዋርያው ቅዱስ ጳውሎስ በተሰሎንቄ ከፊልጵስዩስ ወጥቶ ሲያስተምር የተሰሎንቄ ምዕመናን እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። የእግዚአብሔርን ቃል ይዞ ሲመጣ ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ቃል ሲሰሙ ሐዋርያው ቅዱስ ጳውሎስ ሰው ነው። አስተውሉ፣ እዚህ ጋር ምንድነው? ሰው ነው። ግን ሰው ነው ብለው አልናቁትም። ኦኬ ሰው ነው ብለው አልናቁትም። ይልቁንስ እያለን ነው። በደንብ ስሙ። ቁጥር 13 ላይ ነው ያለው። በእርግጥ ሰው ነው ሐዋርያው ቅዱስ ጳውሎስ። የእግዚአብሔርን ቃል ይዞ ወደ እነሱ ሲመጣ እነሱ ግን እንዴት ተቀበሉት? ስለዚህ የመልእክቴን ቃል ተመልከቱ። የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። ምን እያለ ነው? የእግዚአብሔርን መልእክት የእግዚአብሔርን ቃል ወንጌልን ይዘን ወደ እናንተ ስንመጣ እኛ የምንናገረው ሰዎች ነን። እነ ስልዋኖስ ሰዎች ናቸው። ሐዋርያው ቅዱስ ጳውሎስ ሰው ነው። እነ ጢሞቴዎስ ሰው ናቸው። እነ ጴጥሮስ ሰው ናቸው። እነ ዮሐንስ ሰው ናቸው። ሐዋርያት ሰው ናቸው። ይሄን መቼም ሁላችንም እናምናለን፣ እናውቃለን። የተገለጠ እውነት ነው። ግን የእግዚአብሔርን ቃል ይዘን ስንመጣ እኛ ስንናገር ከኛ አንደበት የሚወጣውን ቃል እንደ እግዚአብሔር ቃል አድርጋችሁ አከበራችሁ። እንደ እግዚአብሔር ቃል አድርጋችሁ ምን አደረጋችሁ? አከበራችሁ እያለ ነው። እንደ እግዚአብሔር ቃል ሲል እንደ ሰው ቃል አድርጋችሁ ስላልተቀበላችሁት ይላሉ አባቶቻችን። የነ ቅዱስ ጳውሎስን ትምህርት ወንጌልን የእግዚአብሔር ቃል መሆኑን አምነው ተቀብለውታል እንጂ እንደ ሰው ቃል አላቃለሉትም። እንደ ሰው ቃል አድርጋችሁ አላቃለላችሁትም፣ በእውነትም እንደ እግዚአብሔር ቃል ተቀበላችሁ እያላችሁ ነው። በእውነትም እንደ እግዚአብሔር ቃል ተቀበላችሁ። ስለዚህ ሳናቋርጥ ስለናንተ እግዚአብሔርን እናመሰግናለን። ስለናንተ እግዚአብሔርን እናመሰግናለን። ደግመን እንየው በደንብ እናንተ ከስጋና ከደም እስኪዋሃድ ድረስ በደንብ እስክትረዱት ድረስ ተመልከቱ። ስለዚህ የመልእክትን ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተም በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። ምን እያለ ነው? ወደ እናንተ ይዘነው የመጣነውን ቃል እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል፣ እንደ እውነት ቃል፣ እንደ ሕያው ቃል አድርጋችሁ ተቀበላችሁ
አልተቀበሉም እንዴ? ተቀብለዋል እኮ ሐዋርያት ሥራ ምዕራፍ 17 ላይ ይሄው ሐዋርያት ሥራ ምዕራፍ 17 ላይ ይሄው በአንፊጶልና በአጶሎንያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ ሲያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶች ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩም ሴቶች ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ፣ አመኑ፣ ቃሉን ተቀበሉ። ግን ቃሉን ይዞ የመጣው ማን ነው? ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ይዞ የመጣውን ቃል የእግዚአብሔርን ቃል ይዞ መጣ። እንደ እግዚአብሔር ቃል አከበሩ። የእግዚአብሔር ቃል ነው ብለው ተቀበሉ። ስለዚህ ከጣዖት አምልኮ ከአምልኮተ ቄሳር ከይሁዲነት ወደ ወንጌል ከአምልኮተ ጣዖት እውነትና ሕያው ወደ ሆነው አምላክ ወደ ኢየሱስ ክርስቶስ ተመለሱ። ከአምልኮተ ሰው ወደ አምልኮተ እግዚአብሔር ተመለሱ። ቃሉን አክብረው። ስለዚህ ቃሉን አክብራችኋልና ምን ይላችኋል? ስለዚህም የመልእክትን ቃል እርሱንም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። በነገራችን ላይ የገላትያ ክርስቲያኖችም በእርግጥ የገላትያ ክርስቲያኖችም በዚህ ሐሳብ ተመስግነዋል። ገላትያ ምዕራፍ 4 ላይ ተመልከቱ። ገላትያ ምዕራፍ 4 ይሄው የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ እንዲህ ይላቸዋል። ተመልከቱ። ለምትጽፉ ሰዎች ገላትያ ምዕራፍ 4 ቁጥር 14 ይቅርታ እንዲህ ይላል። ይሄው በስጋይም ፈተና የሆነባችሁን ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደ ኢየሱስ ክርስቶስ ተቀበላችሁኝ። ኢየሱስ ክርስቶስ ነህ ብላችሁ ተቀበላችሁኝ አይደለም። ለእግዚአብሔር እንደሚገባ ክብር ኦኬ፣ እግዚአብሔርን እንደምትፈሩ ፈራችሁኝ፣ እግዚአብሔርን እንደምታከብሩ አከበራችሁኝ። ደግመን እንየው። ወንድሞች ሆይ እኔ ደግሞ እንደ እናንተ ሆኛለሁ፣ እንደ እኔ ሁኑ ብዬ እለምናችኋለሁ። አንዳችም አልበደላችሁኝም። በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበር ታውቃላችሁ። በደንብ ስሙ። ምን ማለት ነው የስጋ ድካም ቢለውን ነግራችኋለሁ። በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበር ታውቃላችሁ። በስጋዬም ፈተና የሆነባችሁን ነገር አልናቃችሁትም፣ አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። ኦኬ፣ አክብራችሁ እግዚአብሔርን እንደምታከብሩ አክብራችሁ አመለካችሁኝ እያለ አይደለም፣ ግን አከበራችሁኝ። የእግዚአብሔርን ቃል ይዤ ወደ እናንተ ስመጣ እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ አክብራችሁ ተቀበላችሁኝ፣ ቃሌንም ሰማችሁ እያለ ነው። ተመሳሳይ እንደ ተሰሎንቄ። ታዲያ ለምንድን ነው በስጋዬም ፈተና የሆነባችሁ ሲል የሐዋርያው ቅዱስ ጳውሎስ ገላትያ ወንጌል በሚሰብክበት ጊዜ በህመም ውስጥ ሆኖ ነበረ፣ ታሞ ነበረ። ኦኬ፣ የስጋ የደዌ ህመም ይዞት ነበረ። በህመም ውስጥ ሆኖ ግን አመመኝ ብሎ ወንጌል ከመስበክ ወደ ኋላ አላለም። ደከመኝ ብሎ ወንጌል ከመስበክ ወደ ኋላ አላለም። ስለዚህ ምን አደረገ? ምን አላቸው? በስጋዬም ፈተና የሆነባችሁን ነገር አልናቃችሁትምና ታምሜ አይታችሁኝ ይሄ ታማሚ ብላችሁ አልናቃችሁም። ታምሜ አይታችሁኝ የእግዚአብሔርን ወንጌል ሳስተምር ይሄ የደከመ ብላችሁ አልናቃችሁኝም። ይሄ ህመም ላይ ያለ ሰው ብላችሁ አልናቃችሁኝም እያለ ነው። ለአብነት ያህል አሁን አንድ ሰው መጥቶ ህመም ያለበት ሰው የተለያየ አይነት በሽታ ሊሆን ይችላል። ወይ እግሩን የሚያመው ሰው ሊሆን ይችላል፣ ወይ እጁን የሚያመው ሰው ሊሆን ይችላል፣ አይኑን የሚያመው ሰው ሊሆን ይችላል። መጥቶ ወንጌል ቢሰብክ ኦኬ እሱ እኮ የታመመ ሰው ነው ብሎ የሚናገረውን ነገር
ላለመስማት ወደ ኋላ እንደማፈግፈግ ማለት ነው። ግን የገላትያ ሰዎች አላፈገፈጋችሁኝም። ህመሜን አይታችሁ በስጋ ፈተና የሆነባችሁ ነገር ሲል ህመሙን ነው። ህመሜን አይታችሁ አልናቃችሁኝም። ቃልም ይዤውን የመጣሁትን ቃል አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ አከበራችሁኝ እያላችሁ ነው። ገላትያ ክርስቲያኖች አስቀድመው ሐዋርያው ቅዱስ ጳውሎስ ወንጌል ሊሰብክ ሲገባ በዛ ክብር ተቀብለውታልና። ኦኬ ገላትያ ምዕመናን ሲገባ ሲያዩት ታሟል፣ አሞሃል፣ አንሰማህም፣ አንሞሃል፣ የምትናገረውን ቃል አንንሰማም አላሉም። ስለዚህ ያመሰግናቸዋል። የገላትያ ምዕመናንን ተመሳሳይ ማለት ነው። የተሰሎንቄ ምዕመናንን ሐዋርያው ቅዱስ ጳውሎስ ስለዚህ የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በመታመኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። ምስጋና ያቀርባል። ምስጋና ለሚገባው ምስጋና ያስፈልጋልና፣ ክብር ለሚገባው ክብር ያስፈልጋልና። እንግዲህ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እንመልከት እስቲ። አንዴ ሁለተኛ እሺ አንዴ ጠብቁ። እሺ መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል አለ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ምን ይለዋል? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ መልጃም ምስጋናም ስለምን ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ሐዋርያው ቅዱስ ጳውሎስ ማንን ነው የሚለው? ጢሞቴዎስን። ምስጋና የሚገባቸው ሰዎች ምስጋና ይሰጥ ዘንድ ቤተክርስቲያን ታዛለች። ስለዚህ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናን ምስጋና ይገባቸዋል፣ ቃሉን የእግዚአብሔርን ቃል ተቀብለዋልና። ስለዚህ ምስጋና ስለሚገባቸው ያመሰግናቸዋል። አያችሁ፣ ያመሰግናቸዋል። እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። አንደኛ በዚህ ክፍል ብቻ አይደለም ደግሞ ያመሰግናቸው። ምዕራፍ 1 ላይ እንመልከት። ይሄው የመጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 ምን ብሎ ያመሰግናቸዋል? እዚህ ደግሞ በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል። ከእናንተም ወጥቶ የጌታ ቃል በመቄዶንያ በአካያ ባልተሰማምና ነገር ግን ምንም እንድንናገር እንደማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለሕያውና ለእውነተኛው አምላክም ታገለግሉ ዘንድ ከሙታን ያስነሳው ልጁ እርሱንም ኢየሱስን ከሚመጣው ቁጣ የሚያድነን ከሰማይ ተጠብቁ ዘንድ ከጣዖት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ እያለ ስላፈሩት ፍሬ እርሱ ብቻ ሳይሆን መቄዶንያና አካያ፣ ሰሜንና ደቡብ ግሪክ ያሉ አብያተ ክርስቲያናት እንደሚያመሰግኗቸው ይነግራቸዋል። ኦኬ ሊመሰገኑ ይገባልና እሺ እንቀጥል፣ ሰዓታችን ለመጠበቅ። እሺ ቁጥር 14 ላይ ነው ያሉት። እናንተ ወንድሞች ሆይ በይሁዳ የሚኖሩት በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋል። እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና። ምን እያለ ነው? በኢየሩሳሌም ያሉትን ምዕመናን መስላችኋል። ኦኬ ቤት
በይሁዳ ያሉ ምዕመናን ያሉ ክርስቲያኖች ከአይሁዳውያን ዘንድ መከራ ተቀብለዋል። ከአይሁዳውያን ዘንድ እነ እስጢፋኖስ በድንጋይ ተወግረዋል። ከአይሁዳውያን ዘንድ እነ እስጢፋኖስ ሰማዕትነት ተቀብለዋል። ሐዋርያት ሥራ ምዕራፍ 7 ሐዋርያት ሥራ ምዕራፍ 3 ሐዋርያት ሥራ ምዕራፍ 4 ሐዋርያት በእስራኤል ምድር ላይ ከክፉ አይሁዳውያን ዘንድ ምን ተቀብለዋል? መከራ ተቀብለዋል። ስለዚህ ቅዱስ ጳውሎስ ምን አለ? በደንብ አድርጋችሁ አስተውሉ። ወደ ትርጓሜው ወደ አድምታውን ከማየታችን በፊት በኢየሩሳሌም የሚኖሩ የጌታ ደቀ መዛሙርት፣ በኢየሩሳሌም የሚኖሩ ምዕመናን፣ በኢየሩሳሌም ያለችው ቤተክርስቲያን በክፉ አይሁዳውያን ዘንድ መከራ ተቀብላለች እያለ ነው። በኢየሩሳሌም ያለችው ቤተክርስቲያን በኢየሩሳሌም ያለችው ቤተክርስቲያን ምን ተቀብላለች? መከራ ተቀብላለች። ከማን? ከአይሁዳውያን፣ እዛው ከሚኖሩ ክፉ አይሁዳውያን፣ ጻፍት፣ ፈሪሳውያን፣ ሰዱቃውያን መከራ ተቀብለዋል ክርስቲያኖች። እስቲ መጀመሪያ ያንን በመጽሐፍ ቅዱስ እንመልከት። ኦኬ፣ እስቲ ለአብነት ያህል ሐዋርያት ሥራ ምዕራፍ 7ን እንመልከት። ሐዋርያት ሥራ ምዕራፍ 7 ሐዋርያት ሥራ ምዕራፍ 7 እሺ፣ ይኸው ሐዋርያት ሥራ ምዕራፍ 7 ሊቀ ካህናቱም ይህ እንዲህ ነውን አለው። እርሱም እንዲህ አለ። እስጢፋኖስ በሊቀ ካህናቱ በሽማግሌዎች በክፉ አይሁዳውያን ፊት ቆሞ ስለ ክርስቶስ መሰከረ። ሙሉን አንብቡት። ፍጻሜው ላይ ግን ቁጥር 54 ላይ ምን ደረሰበት ይለናል። ይኸው 54 ላይ ይህን በሰሙ ጊዜ በልባቸው በጣም ተቆጡ። ሐዋርያት ሥራን ባጠናንበት አውድ በደንብ ተምረናል። ትዝ ካላችሁ ኦልሞስት 1 ዓመት ሙሉ ወስደን ተምረናል። በደንብ ስሙ። ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። ስለ ክርስቶስ በሰሙ ጊዜ ተቆጡ። መንፈስ ቅዱስንም ተሞልቶ እስጢፋኖስ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ ስለ ክርስቶስ ላለመስማት። በአንድ ልብም ሆነው ማለትም በአንድ ዓላማ ሆነው፣ ያ ዓላማ ምንድነው? እስጢፋኖስን ለመግደል ማለት ነው። በአንድ ልብም ሆነው ወደ ማን ወረጡ? ወደ እስጢፋኖስ ሮጡ፣ ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት፣ በድንጋይ ደበደቡት ማለት ነው። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር ይላል። እስጢፋኖስ በክፉ አይሁዳውያን በድንጋይ ተደብድቦ ሰማዕትነት ተቀብሏል፣ አንቀላፍቷል። አንድም በኢየሩሳሌም በይሁዳ ያለችው ቤተክርስቲያን ብዙ ዋጋ ትከፍላለች። በተለይ በሳውል በኋላ ላይ ሐዋርያው ቅዱስ ጳውሎስ እግዚአብሔር አምላክ ጠርቶት በንስሐ ወደ ቤተክርስቲያን ተመልሶ ቅዱስ ጳውሎስ በሚል ማንነቱ የምናውቀው ሐዋርያው ቅዱስ ጳውሎስ ነው። ሳውልም በቤተክርስቲያን ላይ እጁን ጭኗል፣ መከራ ጭኗል። እንመልከት እስቲ። ይኸው ሐዋርያት ሥራ ምዕራፍ 9 ይኸው ሳውል ግን የጌታ ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን በዚህ መንገድ የተባሉት ክርስቲያኖች ናቸው። የቀድሞ ስማቸው በዚህ መንገድ ተብሎ ይጠራሉ። በዚህ መንገድ ማለት ኢየሱስ ክርስቶስ እርሱ እኔ መንገድ ነኝ ብሎ ስላስተማረ በዚህ መንገድ ተብሎ ይጠራል። ኦኬ። ወይም ደግሞ በናዝሬቱ ኢየሱስ ትምህርት የሚመላለሱ በዚህ መንገድ የተባሉ ይጠራሉ። በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት ከእርሱ ዙሪያ በሰማይ ብርሃን አንጸባረቀ። ይሄ የንስሐ ጥሪውን ነው የምናየው። ቀድመን ግን ምንድነው? ሳውል ግን የጌታ ደቀ መዛሙርትን እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በኢየሩሳሌም ያሉትን ተመልከቱ። በኢየሩሳሌም በይሁዳ አውራጃ ያሉትን እየገደለ እያሰረ አልበቃ ስላለው ፍቃድ ጠይቆ ወዴት ሊሄድ? ወደ ደማስቆ። ደማስቆ ደግሞ ያሉትን የጌታ ደቀ መዛሙርትን ምዕመናንን ሊገድል ነው የሚሄደው ሳውል፣ ሊያስር ነው የሚሄደው ሳውል። ስለዚህ ቤተክርስቲያን ብዙ ዋጋ ከፍላለች።
ብዙ ዋጋ ከፍላለች። ኦኬ ቁጥር 8 ላይ ምን እንመልከት? ሐዋርያት ሥራ ምዕራፍ 8 ይኸው በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማሪያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት። ሳኦል ግን ተመልከቱ፣ ሳኦል ግን ቤተክርስቲያንን ምን ያደርግ ነበር? ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችና ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር በኢየሩሳሌም ምድር። አሁን ይሄንን ሁሉ ከነገርኳችሁ ወደ ተሰሎንቄ ልምጣ። ተሰሎንቄ መጽሐፍ ላይ ያሉ ምን አለ ቅዱስ ጳውሎስ? እናንተ አላቸው። እናንተ የሚላቸው የተሰሎንቄ ምዕመናንን ነው። እናንተ የሚላቸው የተሰሎንቄ ምዕመናንን ነው። እናንተ አላቸው። ስሙ፣ እናንተ ወንድሞች ሆይ፣ ይኸው እናንተ ወንድሞች ሆይ በእምነት ይመስሉታልና ወንድሞች ብሎ ይጠራቸዋል። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋልና። ኦኬ በይሁዳ በኢየሩሳሌም ያሉ በይሁዳ አውራጃ ያሉ ክርስቲያኖችን መስላችኋል። ኦኬ እንዴት ነው የመሰሉት? እነርሱ ከአይሁድ መከራ እንደተቀበሉ፣ እነርሱ በይሁዳ የሚኖሩት ማለት ነው፣ በኢየሩሳሌም የሚኖሩት አይሁዳውያን መከራ እንዳጸኑባቸው፣ እነ ሳኦል መከራ እንዳጸኑባቸው፣ ጻፍት ፈሪሳውያን መከራ እንዳጸኑባቸው፣ ጻፍት ሰዱቃውያን መከራ እንዳጸኑባቸው መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና እናንተም ደግሞ ተሰሎንቄ ከሚኖሩ ሰዎች መከራ ተቀብላችኋል። አይሁዳውያን በይሁዳ አውራጃ ከሚኖሩ ሰዎች መከራ እንደተቀበሉ፣ በኢየሩሳሌም የሚኖሩ ክርስቲያኖች በኢየሩሳሌም ከሚኖሩ ሰዎች መከራ እንደተቀበሉ እናንተም በተሰሎንቄ የምትኖሩ ምዕመናን በተሰሎንቄ ከሚኖሩ ሰዎች መከራ ተቀበላችኋል። እስቲ እንመልከት። አስረጅ ልስጣችሁ። ሐዋርያት ሥራ ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 እሺ ይኸው 15 16 17 በአንፊጶልና በአጶሎንያም ካለፈ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር መጽሐፍትን እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። እርሱ መሲህ ነው ማለት ነው። እርሱ መድኃኒት ነው ማለት ነው። እርሱ ቤዛ ነው ማለት ነው። እርሱ አዳኝ ነው ማለት ነው። እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶች ተረድተው ከሚያመልኩ ከግሪክ ሰዎችም ብዙ ከከበሩም ሰዎችም ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ። የት ያሉ? በተሰሎንቄ ያሉ አመኑ ማለት ነው። አይሁድ ግን ይላል ተመልከቱ፣ በተሰሎንቄ የሚኖሩ አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ህዝቡንም ተሰብስበው ከተማውን አወኩ። የት ያሉትን ህዝብ? ተሰሎንቄ ያሉትን ሰብስበው ከተማውን አወኩ። ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንንና ከወንድሞቹ አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል። ኦኬ እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ስለዚህ በተሰሎንቄ የሚኖሩ ክርስቲያኖች በተሰሎንቄ ከሚኖሩ አይሁዳውያን፣ በተሰሎንቄ ከሚኖሩ ጣዖት አምላኪያን ሮማውያን፣ በተሰሎንቄ ከሚኖሩ ባዕድ አምልኮ የሚከተሉ ሰዎች መከራ ተቀብላችኋል እያለ ነው ቅዱስ ጳውሎስ። ይኸው የቤተክርስቲያን ትርጓሜውን እንመልከት። ይኸው ወንድሞቻችን እናንተም በኢየሱስ ክርስቶስ አምነው በብሔረ ይሁዳ ያሉ ምዕመናንን መስላችኋል። በማን አምነው? በኢየሱስ ክርስቶስ አምነው በብሔረ ይሁዳ ያሉ ምዕመናንን መስላችኋል። እነሱ ጌታችን ኢየሱስ ክርስቶስን ሰቅለው ከገደሉት ከአይሁድ መከራ እንደተቀበሉ እናንተም ከወገኖቻችሁ መከራ ተቀበላችኋልና ይላል። ግልጽ ነው ኦርቶዶክሳውያን ክርስቲያኖች።
እስቲ ገስት ላይ ያላችሁ አንድ ደቂቃ ተነፍሱ። እስቲ አሰሙን ድምጻችሁ አላችሁ? መምህር እሺ ተባረክ። ከዚህ በላይ እንዴት አድርገን ግልጽ እንደምናደርግ አንችልም። በደንብ ከዚህ በላይ ምንም ልቀጥል ፍቀዱልኝ። የሥራ ሰዓት እየደረሰ ስለሆነ ቶሎ ልበል። እሺ እነርሱ ከአይሁድ መከራ እንደተቀበሉ እናንተም ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና ይላል ሐዋርያው ቅዱስ ጳውሎስ። ከዛ ይቀጥላል። እነዚያም ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ። ሁልጊዜ ኃጢአታቸውም ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናልና፣ ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል። ሐዋርያው ቅዱስ ጳውሎስ ለምንድን ነው የተሰሎንቄ ምዕመናን እንዲህ የሚላቸው? የተሰሎንቄ ምዕመናን የሚያሳድዷቸው፣ የሚገሏቸው፣ መከራ የሚጭኑባቸው፣ ፍርድ እንደሚጠብቃቸው ዝም እንደማይባሉ ይነግራቸዋል። የተሰሎንቄ ምዕመናን በመከራ ውስጥ እያለፉ ነው። ሰማዕትነት እየተቀበሉ ነው። ስለዚህ ምን አላቸው? እነዚያም ጌታን ኢየሱስን ደግሞ ገደሉ። እነዚያም የሚላቸው ጸሐፍት፣ ፈሪሳውያን፣ ሰዱቃውያን እነሱን ነው የሚናገረው። እነዚያም ጌታ ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ አለ። ነቢያትንም በዘመነ ብሉይ በዘመነ ነቢያት ፕሮፌቲክ ሲዝን የምንለው በ12ቱ ደቂቀ ነቢያት ብንመለከት፣ አራቱ ሜጀር ፕሮፌትስ የሚባሉትን አበይት ነቢያት ብንመለከት ሰማዕትነት ተቀብለዋል፣ ዋጋ ከፍለዋል፣ ስለ እግዚአብሔር ተሰድበዋል፣ ስለ እግዚአብሔር ተተፍቶባቸዋል፣ ስለ እግዚአብሔር ሰማዕትነት ተቀብለዋል። ስለዚህ ጌታን ኢየሱስን ደግሞ ገደሉ። በኃጢአተኞች እጅ ገርፈው ሕማማተ መስቀሉን አስይዘው እርሱን ገደሉ። ነቢያትንም እኛንም አሳደዱ። እኛንም ሲል ሐዋርያትንም። ማን ነው የሚለው ይህን? ሐዋርያው ቅዱስ ጳውሎስ። ነቢያትንም አሳደዱ። እነ ኤርሚያስን ማየት ይችላል። መጽሐፈ ነገሥት ካልዕ ምዕራፍ 2 ማየት፣ መጽሐፈ ነገሥት ካልዕ ምዕራፍ 2፣ ትንቢተ ኤርሚያስ ምዕራፍ 37 ማየት ይችላል። ነቢያቱንም አሳደዱ። እሺ ከዛስ እኛንም አሳደዱ አለ። ሐዋርያትን አሳደዱ። እግዚአብሔርንም ደስ አያሰኙም። እንዲህ በማድረጋቸው እግዚአብሔርን ደስ አያሰኙም። ሰዎችንም ሁሉ ይቃወማሉ። ሁልጊዜ ኃጢአታቸው ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ይደርሷል። የእግዚአብሔር ቁጣ በእነርሱ ላይ ይገለጣል። አይሁዳውያን ነቢያቱን አሳደዱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ገደሉ፣ ሐዋርያቱን አሳደዱ፣ ገደሉ። አሁንም በአሕዛብ መንደር ላይ ወንጌል እንዳንሰብክ እየተከተሉ፣ ለሰው ልጅ ወንጌል እንዳንሰብክ እየተከተሉ፣ በእስራኤል ምድር ላይ ወንጌል እንዳንሰብክ እየተከተሉ ያሳድዱናል እያለ ነው ሐዋርያው ቅዱስ ጳውሎስ። እስቲ የቱ ጋር ነው ያሳደዱ? እንመልከት። ይኸው ሐዋርያት ሥራ ምዕራፍ 14 አንጾኪያ፣ ጲሲዲያ፣ ልስጥራን እንመልከት እስቲ። ሐዋርያት ሥራ ምዕራፍ 14 ሐዋርያት ሥራ ምዕራፍ 14 ይኸው ሐዋርያት ሥራ ምዕራፍ 14 ቁጥር 19 አይሁድ ግን ከአንጾኪያና ከኢቆንዮን መጡ፣ ሕዝቡንም አባብለው ጳውሎስን ወገሩ፣ የሞተም መስሏቸው ከከተማ ወደ ውጪ ጎተቱት። ደቀ መዛሙርቱ ግን ከበውት ሳሉ፣ የጌታ ተከታዮች ደቀ መዛሙርት ይባላሉ፣ ግን ከበውት ሳሉ ሊቀብሩት ይላሉ ሊቃውንቱ፣ ተነስቶ ወደ ከተማ ገባ። ወዴት? ወደ ልስጥራን። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። ተመልከቱ። እግዚአብሔር አምላክ ሐዋርያት፣ መንፈስ ቅዱስ ሐዋርያው ቅዱስ ጳውሎስ በመጀመሪያ ሐዋርያዊ ጉዞ ላይ የት ገባ? አንጾኪያ ጲሲዲያ ገብቶ ኢቆንዮን ገብቶ ልስጥራን መጣ። ስለዚህ አይሁዳውያን ተመልከቱ፣ ቃሉ እንደሚነግረን ከአንጾኪያና ማለትም አንጾኪያ ጲሲዲያ ከኢቆንዮን መጡ። ብዙ ኪሎ ሜትር አልፈው ማንን ፍለጋ? በልስጥራ ሐዋርያው ጳውሎስና በርናባስን ፍለጋ። በርናባስና ጳውሎስ ልስጥራን ነበሩ። ከአንጾኪያና ከኢቆንዮን የመጡ አይሁዳውያን በልስጥራን ገብተው ጳውሎስን ወገሩ፣ ማለት በድንጋይ ደበደቡ። ከዛ የሞተ መስሏቸው አውጥተው ከከተማ ውጭ ጣሉት።
ከዛ ደቀ መዛሙርቱ ጳውሎስን ከበውታል ሊቀብሩት ስለፈለጉ ይላሉ ሊቃውንቱ። ከዛ በኋላ ሐዋርያው ቅዱስ ጳውሎስ እግዚአብሔር አምላክ ረድቶት ተነሳ፣ ተመልሶ ወደ ልስጥራን ገብቶ ወንጌል መስበክ ጀመረ። ወደ ወገኑት ሰዎች ገብቶ ወንጌል ይሰብካል። ግን ምን አለን ቅድም በተሰሎንቄ መጽሐፍ ላይ ይሄው እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም፣ ሰዎችን ሁሉ ይቃወማሉ፣ ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል። አያችሁ፣ ወንጌልን እንዳንሰብክ ይከለክሉናል። ወደ አሕዛብ ገብተን የእግዚአብሔርን ቃል እንዳናስተምር ይከለክሉናል። አሁንም በተሰሎንቄ እየከለከሉን ነው ያሉት አይሁዳውያን። እግዚአብሔር ግን ይቆጣል፣ ቁጣው ይገለጥባቸዋል። እግዚአብሔር ጋር ነው እየተጣሉ ያሉት። ኦኬ። ስለዚህ የእግዚአብሔር ቁጣ በእነርሱ ላይ ምን ይላል እያለና ሐዋርያ ቅዱስ ጳውሎስ ይገለጣል። ይሄው ተመልከቱ አንድምታ ትርጓሜያችን በሚያምኑ በሚድኑ ገንዘብ ለአሕዛብ እንዳናስተምር ከሚከለክሉብን ከአይሁድ መከራ እንደተቀበሉ አንድም በሚያምኑ በሚድኑ ገንዘብ ለአሕዛብ አሕዛብን ገንዘብ እንደማድረግ ንብረት የእግዚአብሔር ንብረት እንደማድረግ ማለት ነው ለአሕዛብ እንዳናስተምር ከሚከለክሉብን ከወገኖቻችሁ መከራ ተቀበላችሁ። አያችሁ፣ መከራ ተቀበላችሁ። እነሱ ለአሕዛብ ወንጌል እንዳናስተምር ይከለክሉናል፣ እግዚአብሔር ግን ይፈርድባቸዋል፣ የእግዚአብሔር ቁጣ ግን ይገለጥባቸዋል እያለ ነው ሐዋርያው ቅዱስ ጳውሎስ የሚነግራቸው። የማቴዎስ ወንጌል ምዕራፍ 5ን አንዴ እንመልከትና እንቀጥላለን። ማቴዎስ 5 ለምንድን ነው ሐዋርያው ቅዱስ ጳውሎስ ይሄንን የሚነግራቸው? ሐዋርያው ቅዱስ ጳውሎስ ለምንድን ነው የሚነግራቸው? አንድ የጌታን ቃል ሊያሳስባቸው ነው። ተመልከቱ። ያን ከማየታችን በፊት ምን ብሏቸዋል? ይኸው መከራ ተቀበላችሁ፣ ተገፋችሁ፣ ተሰደባችሁ፣ ጌታንም እኛንም እንደዚህ አደረጉ፣ እግዚአብሔር ግን ይቀጣቸዋል ይላል። ለምንድን ነው ግን ይሄን የሚነግራቸው? የማቴዎስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏልና የማቴዎስ ወንጌል ምዕራፍ 5 ቁጥር 11 እና 12 ተመልከቱ። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ የሚል ቃል አለ። ስለዚህ ቅዱስ ጳውሎስ ምን እያላቸው ነው? እናንተ የተሰሎንቄ ምዕመናን ስትሰደቡ፣ ስትተቹ፣ በሐሰት ሲመሰከርባችሁ፣ ሰማዕትነት ስትቀበሉ ምን ይበላችሁ? ደስ ይበላችሁ። ለምን? ዋጋችሁ በሰማያት ታላቅ ነውና። ስለዚህ ቅዱስ ጳውሎስ ይሄን እየነገረ ያጽናናቸዋል፣ ያበረታቸዋል፣ ያነጻቸዋል፣ ያጸናቸዋል። እሺ የመጨረሻውን ክፍል ቁጥር 17 እስከ 20 ያለውን እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞክረን ወደ እናንተ ልንመጣ ወደን ነበርና። አሁን ቅዱስ ጳውሎስ ምን እያለ ነው? ወደ እናንተ መምጣት ፈልገን ነበርና እያላቸው ነው። ኦኬ፣ ወጥቷል። ሐዋርያት ሥራ ምዕራፍ 17 ላይ ሰዎች ሊገሉት ሲፈልጉ የተሰሎንቄ ምዕመናን እንዲወጣ አድርገውታል። ተመልከቱ ቁጥር 8 ሕዝቡና የከተማው አለቆች ይህን ነገር በሰሙ ጊዜ ታወቁ፣ ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ከዛ ቁጥር 10 ላይ ስትመጡ ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። ወዴት ሰደዷቸው? ወደ ቤሪያ። ስለዚህ በተሰሎንቄ ሐዋርያው ቅዱስ ጳውሎስ ይገደል ይፈልጋል። ከተሰሎንቄ ሐዋርያው ቅዱስ ጳውሎስ ሊገድሉት ይፈልጋሉ። ማንን ነው የሚፈልጉት? ሐዋርያው ቅዱስ ጳውሎስን። ስለዚህ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናን ወንድሞች እንዲሸሽ አደረጉት። ወዴት? ወደ ቤሪያ እንዲገባ አደረጉት። because he's wanted ጳውሎስ ሊገደል ይፈልጋል።
በተሰሎንቄ ጳውሎስን ያገኘ ጳውሎስን ለመግደል ዝግጅት ጨርሰው እየጠበቁ ነው። እሱን ስላጡት ነው። ከዛ ወደ ቤሪያ እንዲሸሽ አደረጉት። ማንን? ሐዋርያው ቅዱስ ጳውሎስን። ስለዚህ ምን አለ? ወደ እናንተ ልንመጣ ወደን ነበር እኔ ጳውሎስ አንድና ሁለት ጊዜ ግን ሰይጣን አዘገየኝ ይላል። ኦኬ ሰይጣን ምን አለኝ? አዘገየኝ። ከዛ በፊት ይሄው ቁጥር 17 እና 18 ነው የምናየው። ማለት ቁጥር 17 እና 18 ይሄው እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት በልባችን በሐሳብ ያይደለ ማለት ነው። አሁን ለምሳሌ ምሳሌ ነው። እኔ ላብነት አሁን ሀንዬ እኔ እኮ በልቤ አስብሻለሁ ካልኩ ምን እያልኩ ነው? በልቤ አስብሽ በመንፈስ አስብሻለሁ ደህና ትሆን እንዴት ናት ደህና ናት የሚለውን ነገር ያሳስበኛል እንደማለት ነው። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። በሐሳብ ሳይሆን በአካል መተን ልናያችሁ ጓጓን እያለ ነው ሐዋርያው ቅዱስ ጳውሎስ። ናፍቃችሁኛል በስጋ ለማየት ፊት ለፊት እናንተን በስጋ ለማየት በሐሳብ በልብ ሳይሆን ፊት ለፊት ላያችሁ ናፍቃለሁ እያለ ነው። ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን አለ። ሞከርን ግን አልቻለም ሐዋርያው ቅዱስ ጳውሎስ። ለምን? በተሰሎንቄ እሱ ምን ሊደረግ ይፈልጋልና ሊገደል ይፈልጋልና እሱን ሐዋርያ ጳውሎስን ለመግደል የተዘጋጁ ሰዎች አሉ። ስለዚህ ወደ ተሰሎንቄ መግባት አልቻለም፣ ሊያያቸው አልቻለም ቢናፍቃቸውም። ስለዚህ ምን አላቸው? ፊታችሁን ለማየት እጅግ ሞከርን፣ ወደ እናንተ ልንመጣ ወደን ነበር እኔ ጳውሎስ አለ አንድና ሁለት ጊዜ ሰይጣን ግን አዘገየን አለ። ምን ማለት ነው? አሁን እቺ ክፍል በጣም ብዙ ጊዜ ብዙ ተጠቅሳ ስትነገር እንሰማለን። ምን ማለት ነው ሰይጣን አዘገየን አለ? ለምንድን ነው እንደዚህ ያለው? ሰይጣን አዘገየን የሚለው ሰይጣን ያላመኑትን አህዛብ እየቀሰቀሰ እያስነሳ እንዲቃወሙት በማድረግ ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ እንዳይሄድ አድርጎታልና አንድም ይላሉ አባቶቻችን ሰይጣን የመልካም ስራዎች ሁሉ ተቃራኒ መሆኑን ተረድቶ እንዲዋጉት ለማሳሰብ ጭምር ነው ይላል። ሰይጣን አዘገየኝ ቢል ወደ ተሰሎንቄ እንዳይገባ ሐዋርያው ቅዱስ ጳውሎስን ይፈልጋሉ። ህዝቡ ጳውሎስ ይፈልጋል ሊገደል። ኦኬ አይደለም ወደ ተሰሎንቄ ከተሰሎንቄ ወጥተው ከቤሪያ መጥተው ቤሪያ የሚያሳድዱት ነበር። ይሄው ሐዋርያት ሥራ ምዕራፍ 17 ይኸው ህዝቡም በየከተማው አለቆች ይህን ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎች ዋስ ተቀብለው ለቀቋቸው። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ያሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩ። ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህም ከእነርሱ ብዙ ከግሪኮችም የከበሩ ሴቶች ወንዶችም ጥቂት አይደሉ አመኑ። በተሰሎንቄ ያሉት አይሁድ ተመልከተው። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤሪያ ደግሞ የእግዚአብሔር ቃል እንደሰበከ ባወቁ ጊዜ ወደዚያው ደግሞ ወጡና ህዝቡን አወኩ። ኦኬ ተሰሎንቄ ጳውሎስን አባረሩት። ከተሰሎንቄ ወጥቶ ሐዋርያው ቅዱስ ጳውሎስ ቤሪያ ቢገባ ወንጌል ቢሰብክ ቤሪያም መጡ የተሰሎንቄ ክፉ አይሁዳውያን። ኦኬ ግን ጳውሎስ ምን አለ? የተሰሎንቄ ምዕመናን ወደ እናንተ ለመግባት ፈልጌ ነበር፣ አንድ ጊዜም ሁለት ጊዜም ሞከርኩ፣ ግን ሰይጣን አዘገየን አለ። ለምን ቢሉ ይላሉ አባቶቻችን ሰይጣን የተባለው ሰይጣን ያላመኑ በተሰሎንቄ ያሉትን ያላመኑ አይሁዳውያን ያላመኑ ሮማውያን ሰዎችን እያስነሳ ሐዋርያው ቅዱስ ጳውሎስን ለመግደል ተሰሎንቄን አጥሮ ይጠብቅ ነበርና ኦኬ ተሰሎንቄን ከቦ ሐዋርያው ቅዱስ ጳውሎስ ይፈለግ ነበር። ሂዝ ወንትድ አምጡ ጳውሎስን እያሉ ክርስቲያኖችን ይደበድቡ ነበር። ሊያገኙት ባልቻሉ ጊዜ በቤሪያ እንዳለ ሲሰሙ ሰይጣን ያነሳሳቸው ክፉ ሰዎች ተነስተው ወደ ቤሪያ መጡ። ስለዚህ ይሄ ቃል ስለምን ተነገረ ቢሉ ይላሉ አባቶቻችን ሰይጣን ያላመኑትን አህዛብ እየቀሰቀሰ እያስነሳ እንዲቃወሙት በማድረግ ወደ ተሰሎንቄ እንዳይሄድ አድርጎታልና። አንድም ይሄን ክፍል የተናገረው ሰይጣን የመልካም ነገር የመልካም ስራ ተቃራኒ መሆኑን በማወቅ
የተሰሎንቄ ምዕመናን እንዲዋጉት በእምነት እንዲዋጉት ጭምር ነው ይላል። ከዚህ በኋላ እቺ ክፍል መቼም ግራ አትጋባ። ተማሪ የተማረ ሰው ትምህርት የሚወድ ሰው በጨለማ ሳይሆን በብርሃን የሚመላለስ ሰው ይሄ ከዚህ በኋላ ግራ አይጋባም። ሰይጣን ለምን አዘገየኝ ቢል እናንተ ተምራችኋል ታውቃላችሁ ማለት ነው። ሰይጣን የተባሉት ሰይጣን በተሰሎንቄ አነሳስቶ ጳውሎስን ሊገሉ የተነሱ ክፉ አይሁዳውያን፣ ሮማውያን፣ ክፉ ጣዖት አምላኪ ሰዎችን ነው ያን የሚናገረው ቅዱስ ጳውሎስ። እሺ ይሄንን አዲስ ኪዳን ትርጓሜ መምህራን እነ መጋቢ ሐዲስ ስቡህ አዳምጤ በትርጓሜ መጽሐፋቸው ላይም አስፍረዋል። ሰይጣን የቀሰቀሳቸው ሰዎች ናቸው። እሺ የመጨረሻው ተስፋችን ወይስ ደስታችን ወይስ የትምህርታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምና እናንተ ክብራችን ደስታችንም ናችሁና ይላል። እናንተ ክብራችን ደስታችንም ናችሁ ይላል። ምን ማለት ነው ቢሉ ተስፋችን መንግስተ ሰማያት ለመውረስ ተስፋ የምናደርገው እናንተን በማስተማር ነው። ኦኬ አገልግሎታችንን በመጠበቅ ሲል ተስፋችን አለ ይላሉ አባቶቻችን። ደስታችን ማለትም አንተ በጎ ታማኝ ባሪያ በጥቂቱ ታምናሃል ወደ ጌታም ደስታ ግባ የሚለውን ቃል በማንሳት እናንተን አስተምረናልና ደስተኞች ነን፣ ታማኝ ሆነን እግዚአብሔር አግኝቶናል፣ በታመንበት ጸንተን ተገኝተናል እያለ ነው። ደስታ አንተ በጎ ታማኝ ባሪያ በጥቂቱ ታምናሃል ወደ ጌታ ደስታ ግባ ይላል የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ። ስለዚህ ደስታ ብሎ ጠራ ይላሉ አባቶቻችን። የትምክታችን አክሊል ማን ነው? የትምክታችን አክሊል ማን ነው የሚለውን ሐሳብ አክሊል ማለት በመከራችን የምንመካው ማለትም በመከራችን የምንመካው እናንተን በማስተማር ነው። ብንሰደብ ዋጋ እየከፈልንላችሁ ነው። ብንተች እንመካለን። የምንመካው ከንቱ አልቀረም። ቢሰድቡን ቢያሳድዱን ሴፍ ቢይዙብን ቢሰድቡን በከንቱ አይደለም፣ እናንተን ወደ ጌታ አቅርበናል። ስለዚህ አክሊላችን ናችሁ። ኦኬ እናንተ አክሊላችን ናችሁ። ኦኬ ከዛ በኋላ በጌታችን በኢየሱስ ክርስቶስ በመምጣቱ እናንተ አይደላችሁምን ይላል። እናንተ ክብራችን ደስታችን ናችሁና። ክብራችን ደስታችን ምን ደክመው ምን ሰራው እናንተን ወደ ክርስቶስ ለማምጣት ነው። እናንተ ባፈራችሁት ፍሬ እኛ እንደሰታለን። የቅዱሳኑ ደስታ እናንተ ክርስቶስን ስትመስሉ ነው። ኦኬ ክብራችን እናንተን አገልግለን ወንጌል ሰብከን ወደ ክርስቶስ እናንተን ስናቀርብ በዛ ደስ ይለናል። በዛ ደስ ይለናል። ይሄ ነው የኛ ክብር፣ እናንተን ወደ እግዚአብሔር መቅረብ። ይሄ ነው የኛ ደስታ። ገንዘብ አይደለም፣ ሀብት አይደለም፣ ዕውቅና አይደለም፣ ጭብጨባ አይደለም። ደስታ የሚሰጠን እናንተ የእግዚአብሔርን ቃል ሰምታችሁ ወደ ኢየሱስ ክርስቶስ ስትቀርቡ ነው። ወደ ኢየሱስ ክርስቶስ ስትቀርቡ በዚህ እንደሰታለን ያለ ሐዋርያው ቅዱስ ጳውሎስ ይናገራል። ይሄንን በፊልጵስዩስ መጽሐፍ ላይም እናያለን። ፊልጵስዩስ ምዕራፍ 4 አንድ የፊልጵስዩስ ምዕራፍ 4ን ክፈቱልኝ። ይኸው ፊልጵስዩስ ምዕራፍ 4 ቁጥር 1 ስለዚህ የምወዳችሁ የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆቼ ሆይ እያለ የፊልጵስዩስን ቤተክርስቲያን ሐዋርያው ቅዱስ ጳውሎስ እንዲህ ባለ ቃል ይነግራቸዋል። ስለዚህ ይላሉ አባቶቻችን የሚመካ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እንዲል ገላትያ ምዕራፍ 6 ላይ የክርስቲያን መመኪያው ኢየሱስ ክርስቶስ ነው። ትውልድን ወደ ክርስቶስ በማቅረባቸው በዚህ ይደሰታሉ ሐዋርያት ይላሉ። ኦኬ በዚህ ይደሰታሉ ሐዋርያት። ለዛ ነው እኔ ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን ይላል። እናንተ ክብራችን ደስታችንን ናችሁና። እናንተን ወደ ክርስቶስ ማቅረብ የኛ ደስታ ነው፣ የኛ አክሊል ነው፣ ዋጋችን ነው። ኦኬ ዋጋችን ነው እያለ